አመሰግናለሁ። ባረካቱ ኡስታዝ። አለይኩም ሰላም ወራህመቱላሂ ወበረካቱ። አፎን ኔትወርክ በጣም ያቆራረጠኝ ስለሆነ ለዛ ነው ሲፈልኩት። እሺ ጥያቄ ምንድነው ኡስታዝ? ላገባ ነበር ከአንዲት ልጅ ጋር ተስማምተን መብሩክ ማሻአላህ አለይክ። መቼ ነው ሰርግ የምትጠራ? እዚህ ቲክቶክ ነው የምታገባው ላይፍ ላይ ኢንሻአላህ ከተሳካ። እና ምንድነው በመሃል ያጋጠመኝ ችግር ኡስታዝ፣ ብሔራችን ይለያያልና ስሙን መጥራት አልፈልግም። የሷ ብሔር ግን አንድ አዳ አላቸው ማለት እንትን ያለ ማለት ነብያችን አለይሂ ሰላቱ ሰላም የሰማሁት ሐዲስ ሴት ልጆቻችሁን ገርዟቸው፣ በምትገርዟቸው ጊዜ ግን ለባሎቻቸው ስሜት እንዲኖራቸው አድርጋችሁ ገርዟቸው የሚል ሐዲስ ሰምቻለሁ። ስህተት ነው። هذا كذب وافتراء على رسول الله صلى الله عليه وسلم በነብዩ ሰለላሁ ዐለይሂ ወሰለም ላይ የተዋሸ ውሸት ነው። ቀጥል ጥያቄ። ስለዚህ ሲገርዟቸው ይሄንን እንትን እንደማስረጃ አድርገው ነው ንገሩኝ የሰማሁትን ሙሉ በሙሉ የሚገረዘውን ትርፍ ስጋ ያነሱባቸዋል። ለዛም ለባሎቻቸው ምንም አይነት ስሜት የላቸውም እና በዙሪያ ያሉ ሰዎችን ኡስታዝም እንደዚህ ተመሳሳይ ነገራቶች አሉ። እነዛን ብሔሮች አግብተው ሻህዋ ላይ ያለ መገናኘት፣ ፍላጎት ያለ መኖር፣ ጅማ ላይ ጭራሽ አይጣጣሙም። በዚህ ምክንያት ወልደው ሳይወልዱ ለፍች ተዳርገዋል። እኔም ማቃቸው በተግባርም ቃቸው ያን መልስ ደግሞ መልሰውልኛል። ጭራሽ ተገቢ እንዳልሆነ ዘርን መሰረት ያደረገ ሳይሆን ነገር ግን ትዳር ኢስቲቃማም እንዲኖረው ተግባብቶ ለመኖር የግድ ኢስቲቃማ እንዲኖረው ያ ነገር መስተካከል አለበት። ስለዚህ የራስህን ብሔር ብታገባ የተሻለ ይሆናል የሚል ምክር አሉኝና እንደምክርም እንደተለኛ አንድ ነገር ኢስላም የጋብቻን ሚዛን ያደረገው ዘርን አይደለም ብሔርን አይደለም። ምን ነው ከተባለ ለአላህ ፈሪ የሆነች አላህን እድን ያላትና አኽላቅ ስነ ምግባር ያላትን ብለው ነው ነብዩ ሰለላሁ ዐለይሂ ወሰለም ያስቀመጡት። እንዳም በዘር የሚጋቡ ሰዎችን እነዚያን ትኩረት አልሰጧቸውም። قال النبي صلى الله عليه وسلم تنكح المرأة لأربع لمالها ولجمالها ولحسبها ولدينها فاظفر بذات الدين تربت يداك. وقال عليه الصلاة والسلام إذا جاءكم من ترضون دينه وخلقه فزوجوه إلا تفعلوه تكون فتنة في الأرض وفساد عريض. نبياتنا صلى الله عليه وسلم منالو سوج سيت لجل أرات نقر بلو ياقبوات اللالو انكدي سوجن مرجع ميزاناتشون ليقلص نوعهن يرساتشو مرجع كن كهاراتو عندنا ሰዎች ሴት ልጅን ለአራት ብለው ያገባሉ አሉ። አንደኛ ለብሯ ብሎ የሚያገባል አሉ። የለም ዛሬ ሀብታም ናት ብሎ ብሯን አይቶ የሚያገባል። መጨረሻ ላይ የተጣላ ቀን ኩርት ፌስታላና ሲዛት ያስወጣል እስከ ቤት ሀብታም ናት ብሎ ብሯን አይቶ ያገባል ምናምን። እዛ ልክ ስትጣላ ከቤቷ ያላ ንካው ቀይ ተበላለች። እሺ ለባሏ ብሎ የሚያገባል ለብሯ ብሎ የሚያገባል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንደኛ ሁለተኛ ወሊ ጀማሊሃ ለውበቷ ብሎ የሚያገባል አሉ። አላ አይደለ እቺ ተክለ ሰውነቷ ሲያምር ቆንጂዬ ነች ውበት አላት ብሎ የሚያገባል ሙሉ አላማው እሱ ብቻ ሆኖ ለማለት ነው። እሺ እንደዛ ብሎ የሚያገቡ ሰዎች አሉ። ቆንጆ አታግቡ ይያሉ አይደለም ነብዩ ሰለላሁ ዐለይሂ ወሰለም። ግን ያን ትልቅ መስፈርት እሱን አታድርጉት ነው። ዲንና አኽላቅ ከሌላት እንሰራላለች ውበት ቢኖራት ወታቻ ውበት ረጋፊ ነው አላቂ ነው። ያው በተሻልክ ሌላ ነገር ሐሳብ ሊቀየር ይችላል። ሌላ ምናሉ ወሊ ሐሰቢሃ ለዘሯ ብሎ የሚያገባል አሉ። እቺ ጀግና ዘር ነች ወይም ተንዘር ነች እየተባለ የሚያገባ ሰው አለ። አራተኛ ምናሉ ወሊ ዲኒሃ ለዲኗ ለሃይማኖቷ ብሎ የሚያገባ ሰው አለ አሉ። ነብዩ ሰለላሁ ዐለይሂ ወሰለም ምርጫቸውን አስቀምጡ። መጨረሻ ላይ ምናሉ ፈظفر بذات الدين የዲን ባለቤት የሆነችውን አግባና ምረጥና እድለኛ ሆናሉ። አያችሁ ገንዘብ ያላትን ብታገባ ገንዘብ አላቂ ነው። ውበት ያላትን ብታገባ ውበት ረጋፊ ነው። ዘር ያላትን ብታገባ ዘር ከአላህ ዘንድ ቦታን አያሰጥም።
ዲን ያላትን ብታገባ ግን በሁለቱም ዓለም ያማረን ህይወት ትኖራለህ። ዲን ማለት ጌታዋን አላህ ሱብሓነሁ ወተዓላ ያዘዛትን የምትገብር ከለከላትን የምትርቅ በቻለችው አቅም ደግና መልካም የሆነች ልጅ ማግባት ስነ ምግባር ያላት። ምናልባት አንተ ብትወጣ ከቤት ቤት ውስጥ ልጆችህ በጥሩ ሁኔታ ያድጋሉ። እንዳጠቃላይ ይህ ነው ነቢያችን ሰለላሁ ዐለይሂ ወሰለም ያስተማሩት። እና ልጅቱ የፈለገ ዘር ትሁን እንዳብ ነብዩ ሰለላሁ ዐለይሂ ወሰለም ሩቅ የሆነ ዘሮች ያገቡ ነበር፣ ችግር የለውም። ያ አይደለም ቢዛን ገብታችኋል። ስለዚህ ዘርን መስፈርት አድርጋቸው ትዳራቸውን አትገንቡ። የትኛውም ዘር ትሁን ዘር ሚዛን አይደለም። ሚዛን ምንድነው ከተባለ ጌታዋን አላህን የምትፈራ የሆነች መልካም ልጅ ማግባት ነው። በሌላ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ኢዛ ጃአኩም መን ተርዳውነ ዲነሁ ወኹሉቀሁ ፈዘውጁሁ ኢላ ተፍዐሉሁ ተኩን ፊትነቱን ፊል አርድ ወፈሳዱን ዐሪድ። ዲኑንና ስነ ምግባሩን የምትወዱለት ሰው መጥቶ ትዳር ቢጠይቃችሁ ልጃቸው ለትዳር ቢጠይቅ ዳሩት አሉ። ዳሩት። ስለዚህ ዲንና ስነ ምግባር ነው፣ አኽላቅ ነው መስፈርቱ። وجاءت امرأة إلى النبي صلى الله عليه وسلم وقالت يا رسول الله إني أريد أن أتزوج فبماذا تنصحني؟ فقال لها النبي صلى الله عليه وسلم إن وجدت رجلا صالحا فتزوجي. عندت سيت ولا النبي صلى الله عليه وسلم قامت تاج أنت والله ملكتني يا هوي أنا لا جبا فلقال له من أنا نتبان إن جبا يبكروني على الرسول راستيق بالله جل يكتي على الملكان سوكا جيجن شاق بيارات يا نبي صلى الله عليه وسلم مسفرته هنا يا مسلم مسفرته هنا ዲን ያላትና አኽላቅ ስለምግባር ያላት እስከሆነች ድረስ ዘሯ ከየት የሚሆን እሱን አትመልከቱ። ለታቻለ አይደለ? ያ ነው። ሌላ ውበት ምናምን የሚለው ነገር አትምረጡ እያለ አይደለም ነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን እሱን ትልቅ መስፈርት አታድርጉት እያለ ነው ውበት እና ያ ነው። እሺ ሌላ ጥያቄ አለ? አሎ እሺ በተራ አስገባቸው። አድሚኖች አላችሁ? እዚህ ቤት አድሚን የለም መሰለኝ። ለን ሁሴን ቆይ ነው እስከፈው እሺ ከላት የገላችሁ ለውል ሰላም ሰላም ነው። እንዴት ነህ? ደህና ነህ? አለን እንዴት ነህ? አለን አልሐምዱሊላህ። ኦኬ እኔ ያው ቅድም እንኳን ጥያቄ ብዙም አይገኝም፣ ግን ቅድም እህታችን ስጠይቅ ነበር ስለ ክርስትናና ስለ እስልምና አመጣጥ ሂደት ማለት ነው። ማለት አሁን ለምሳሌ እኔ ቅድም ስትላቸው ነበር ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ ምናምን ያወራክ ነበርና ስለነሱ ሙሉ ለሙሉ መጽሐፍ እንትን ላይ ቁርአን ላይ ያለው ስለ ቀደሙት አባቶች ሙሉ ለሙሉ አለና እና እስልምና ደግሞ ከክርስትና በኋላ የመጣ እምነት ነው። ክርስትና ደግሞ የቆየ ነበረ። ስለዚህ እነዚህ አሁን ቁርአን ላይ ያሉት ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ እና ስለ ሙሴ በደንብ ባለፈው እየሰማሁት ነበረ እና ኦርቶዶክስ መጽሐፍ ላይ ያለና ስለዚህ እንዴት ነው በደንብ ማወቅ ፈልገው ሙስሊም ከክርስቶስ ከክርስቲያኖች በኋላ የመጣ እምነት ነው። እሺ እንዴት መጣ? ከዛ በፊት የነበረው እምነት የክርስቲያኖች እንዴት በዚህ ልክ ሊቀዳደም ቻለ? እና ይህ ማለት በደንብ እንድታስረዳኝ ፈልጋለሁ። ሲቀጥል ደግሞ ስለ መሐመድ እና ስለ ኢየሱስ በደንብ እነዚህን እየጠቀስክ በደንብ ብታስረዳኝ ደስ ይለኛል። እና ይሄን ከመለስክልኝ በኋላ ቀስ ብዬ እጠይቃለሁ ሌሎች። አይ መርሐባ። እሺ በመጀመሪያ እስልምና መቼ የመጣው ወይንም ስለ እስልምና ማንኛውም ነገር አንድ ሰው ግንዛቤ ሲይዝ የእስልምና የመረጃ ምንጮች ምንድናቸው፣ በዚያ ላይ ምን ይላል ስለ እስልምና አመጣጥ የሚለውን ማንበብ ግድ ይላል። ለምሳሌ እኔ ስለ ክርስትና ማወቅ ብፈልግ
እሺ መጽሐፋቸው አለ የራሳቸው መጽሐፍ በዛ በመጽሐፍ ላይ ስለ ክርስትና አመጣጥ ምን ይላል ብዬ ማንበብ አለብኝ ገብታችኋል አይደል ስለዚህ አሁን እስልምናን ቢያንስ ሰው ሲያውቅ ጊዜ ብዙ ሰዎች ሲናገሩ ምንም ቁርአንና ሐዲስ ላይ ወይንም የእስልምና መረጃ ምንጮች ምንድናቸው የሚለውን አላዩ ይሄን ነገር ልጠቁማችሁ ብዬ ነው ገብታችኋል ምናልባት አንተ ስለ ክርስትና ስናነብ ጊዜ ደግሞ እንዴት ነው አመጣጡ ብለን እኛ አንብበን ነው ለምሳሌ ቁርአንን ቢያንስ ቢያይ አንድ ሰው መቼ እስልምና እንደመጣ እዚያ ጋር መልሶ ያገኘው ነበር ለመሆኑ እስልምና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጀመሪያ የሰበኩት እርሳቸው ናቸው እስልምናን አይደለም ከዚያ በፊት የነበሩ ነብያት ሁሉ እንዳለ ሙስሊሞች እንደሆኑ ይናገራል እነ አብርሃም እነ ኢስሐቅ እነ ያዕቆብ እነ ዮሴፍ እነዚህ ሁሉ ቃል በቃል ሙስሊሞች እንደሆኑ ይናገራል ኑህ ምን ይላል ለምሳሌ ሱራ ዩኑስ ላይ ወኡሚርቱ አን አኩነ ሚነል ሙስሊሚን አለ እኔ ከሙስሊሞች እንደሆን ታዝዣለሁኝ አለ ያው ኑህ ሙስሊም እንደሆነ ይናገራል ኑህ መቼም እና አይሁድ እና ክርስቲያና ከመምጣታቸው በፊት የነበረ ሰው ነው ቃል በቃል እኔ ሙስሊም ነኝ እያለ ይናገራል እንትን ላይ ማለት ይቅርታ ግን በመሃል ገባውብክ ይሄ ማለት እኛም እንትን ላይ ያለ ኦርቶዶክስ እምነት ላይ ያለ መጽሐፍ ላይ ያለ ኑህ ለምሳሌ ሙስሊም እንደነበረ ቀድሚያ ስለናንተ ደግሞ በክርስቲያናው ዙሪያ ልመጣ አሁን ስለ እስልምና ስንመጣ ጊዜ እሺ በደንብ እንደውም እሺ ስለ ችግር የለውም በቃ ስለ ሙስሊም ስለ እስልምናው በደንብ ያለውን ነገር ንገረኝ ችግር የለውም እኮ ያስረዳና አሁን እስላም ብሎ ማለት አምላክ በነብያት በኩል የደነገገው ብቸኛ መለኮታዊ ሃይማኖት ነው አምላክ ራሱ እንደደነገገ ይነግረናል ለምሳሌ ቁርአን ላይ ሹራ ላይ ሲናገር ይላል شرع لكم من الدين ما وصى به نوحا والذي أوحينا إليك وما وصينا به إبراهيم وموسى وعيسى إلى إنه يهين مسلمنا الهيمانات أن يدنقق كلاتو أملاكاتو إلى دنقاقو كأملاك سندنا إسلام ليت ميهدرقو عندنا أسو بمدر لا يسويش براساتو مرتع يتسيامو بتسيامي أرلا أن يدنققكت إيالي الناقرال أملاك ماشيم لا قدمتم النبيات كل سيدنقق عندها هيمانات اللي يدنققو ነብዩ ሰለላሁ ዐለይሂ ወሰለም አልአንቢያ ዲኑሁም ዋሂድ አሉ ነብያቶች ሃይማኖታቸው አንድ ነው ረሱል እስላም ነው ያለ ይናገራሉ እና ይህ አምላክ ምን አለ እኔ ይሄን ሃይማኖት ደነገኩላችሁ ካለ በኋላ ከዚህ በፊት ኖህን አብርሃምን ሙሴንና መሲሁን ወይንም ክርስቶስን አዝዤባቸው የነበረውን ራሱን ያን ሃይማኖት ያለ ይናገራል አያችሁ ከኛ በፊት እነዚህ ነብያቶች ሁሉ አዝዤባቸው የነበረው ሃይማኖት ራሱ ነው ያለ ይናገራል እነዚህ ነብያቶች ተላላቅ ነብያት ህዝቦቻቸውን ሙስሊም ሆኑ ይያሉ ሲመክሩና ያለን ኖህ ለምሳሌ ምን አላልኩኝ ወኡሚርቱ አን አኩነ ሚነል ሙስሊሚን አለ እኔ ከሙስሊሞች እንደሆን ታዝዣለሁኝ አለ ሙስሊም ሆን ብሎ ነው አምላካችን አላህ አዘዘ አብርሃምን አምላክ አላህ Subhanahu Wa Ta'ala ሲያናገረው ጊዜ إذ قال له ربه أسلم ለእኔ ለጌታ ለአላህ ሙስሊም ሆን ታዛዥ ሁን አለው قال أسلمت لرب العالمين إنه لعالمات ጌታ ለአላህ ሙስሊም ሆኛለሁኝ አለ አብርሃም ይላል ከዚያም አብርሃም ለልጆቹ ይችን ህግ ተናዘዛት ኢስላም ወወሳ بها ابراهيم بنيه አብርሃምም ይችን ህግ ለልጆቹ ተናዘዘ ويعقوب يا ابراهيم የልጁ ልጅ ያዕቆብ ምን አለ ለህዝቦቹ ان الله اصطفى لكم الدين فلا تموتن الا وانتم مسلمون على يعقوب ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን እስላምን መርጦላችኋል አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል ያው ኢስላም ብሎ ማለት ይሄ ነው አምላክ ራሱ የደነገገው ነብያቶችን ሲያናግራቸው ጊዜ ያዘዘባቸው ልክ እንደሆነ ነብያቶች የሰበኩት ነው ያዕቆብ ቃል በቃል ልጆቹን አደራ ልጆቼ ሙስሊሞች ሳትሆኑ እንዳትሞቱ ይላቸዋል ከያዕቆብ ልጆች መካከል አንደኛው ዮሴፍ ተመርጦለት ነበር ዮሴፍ ምን አለ ተወፈኒ ሙስሊማን አለ አደራ አምላክ ያላህ ሙስሊም አድርገህ ግደለኝ አለ ሙሴ ለህዝቦቹ ሙስሊም እንዲሆኑ ያሳስባቸው ነበር وقال موسى لقومه ان كنتم آمنتم بالله فعليه توكلوا ان كنتم مسلمين በአላህ የምታምኑ እንደሆናችሁና ሙስሊሞች እንደሆናችሁ በእርሱ ላይ ተመኩ አላቸው ሙሴ ይላል ህዝቦቹ ሙስሊሞች እንደሆኑ የሙሴ ህዝቦች ተናገሩ ربنا افرغ علينا صبرا وتوفنا مسلمين ጌታችን አላህ ሆይ ሙስሊም አድርገህ ግደለን አሉ የሙሴ ህዝቦች ይላል ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ይላሉ ሁለት ቦታ ላይ ሱረቱ አልማኢዳ ምዕራፍ 5 ቁጥር 111 ላይ وإذ أوحيت إلى الحواريين أن آمنوا بي وبرسولي قالوا آمنا واشهد بأننا مسلمون ይላል ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ይላሉ እዚህ ቦታ ላይ አያችሁ ስለዚህ ይሄ ነው እነዚህን ጥያቄዎች ግን ወስደን መጽሐፍ ቅዱስ ላይ ፍትሃዊ በሆነ መንገድ እስኪ እናስቀምጣለን ፍትሃዊ በሆነ መንገድ እሺ ቆይ እዚሁ ጋር ሱሲ ግን ይቅርታ እዚሁ ጋር ወደዛ ሳትሄድ አሁን እያልከኝ ያለው ማለት ነው አሁን ከእነ ሙሴ ሙሉ ለሙሉ አሁን እየጠቀስከኝ የነበረው ሙስሊሙኑ እያላቸው ነው ስለዚህ መጀመሪያ ክርስቲያን ነበሩ ማለት ነው ሙስሊም ሆኖ ሳትሆኑ እንዳትሞቱ ነው ሙስሊም
ሙስሊም ነበሩ ሳትሆኑ እንዳትሞቱ እኮ ዮሴፍም አለ። እሺ አምላክ አላህ ሙስሊም ነበሩ እያለም ይገልጻል። እንደሱ ለማለት ሙስሊም ሆኑ ማለት ታዛዥ ሆኑ ለእርሱ ታዛዥ እንዲሆኑ ዘንድ ነው እና ሙስሊም ነበሩ እያለም ይገልጻል። እኔ ሙስሊም ነኝ እያሉም ይገልጻሉ ቃል በቃል እነሱ ይታላል። ያ ነው። አሁን ወደ ክርስትና ስንመጣ ጊዜ ቁርአን ላይ ስለ ክርስትና ምን ይላል የሚለው ልንገርህና ወደ መጽሐፍ ቅዱስ እንሄዳለን። ክርስትና ለመጣቁን ቃሉ እና ነሳራ ይላል። እኛ ክርስቲያንን ያሉ ብሎ ይናገራል። ያሉ እያለ አላህ ይገልጸዋል። ራሳቸው ሰዎች በራሳቸው ጊዜ ለሰዎች የተሰያየሙት ስያሜ እንደሆነ ነው ክርስትናን የገለጸው። አይሁድነትን ልክ እንዲሁ الذين قالوا إنا هدنا إليك እኛ ወደ አንተ ተመልሰናል ወይ ነው አይሁድ ሆነናል ብለው ሰዎች በመናገራቸው የተሰየመ ስያሜ ነው። ይሄንን መጽሐፍ ቅዱስ ላይ ሄደህ ስታይ ጊዜ ይሄን ቀጥታ ቃል በቃል አሁን የተነሳውን ጥያቄ ቁርአን ላይ መጽሐፍ ቅዱስ ላይ እናንሳው ፍትሃ ይሆናል። በቁርአን ላይ እንዳየነው አምላክ ራሱ ነው ይሄን ሃይማኖት የደነገገው እስላም ሙስሊም ሆኑ እያለ ኢነ ዲነ ዐንደ አላህ አልኢስላም ይላል። ከእኔ ከአላህ ዘንድ ቀጥተኛው ሃይማኖት እስልምና ነው ይላል። በዛ እግዚአብሔር መጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራእይ ድረስ ክርስቲያን ሆኑ ብሎ ያዘዘበት ቦታ አለ ወይ? ላ አንድ ቦታ የለም። ልክ እንዲሁ ነብያቶች እኛ ክርስቲያንን ያሉበት ቦታ አለ ወይ? ላ አንድ ቦታ የለም። ነገር ልክ እንዲሁ ነብያቶች ህዝቦቻቸውን ክርስቲያን ሆኑ ብሎ ያዘዙበት ቦታ አለ ወይ? ላ የለም በፍጹም። ልክ እንዲሁ የመጽሐፍ ቅዱስ ጸሐፊያን ከኦሪት ዘፍጥረት እስከ ራእይ ድረስ የጻፉ አንድ ነብይ ጠቅሰው አከሌ ነብይ ክርስቲያን ነው ብለው ተናግረዋል ወይ? ላ አላሉ። ታዲያስ እንዴት ነው ክርስትና የሚለውን የምናገኘው ከተባለ የሐዋርያት ሥራ ምዕራፍ 11 ቁጥር 36 ላይ ምን ይላል? ደቀ መዛሙርትም ለመጀመሪያ ጊዜ በአንጾኪያ ለአንድ ዓመት ያክል በቤተ ክርስቲያን ተሰባሰቡ፣ በዚያም ክርስቲያን ተባሉ እያለ ይናገራል። ክርስቲያን ተባሉ ይላል። መቼ? ክርስቶስ ካረገ በኋላ። ማን ነው ባዩ? አምላክ ነው ወይ? አይደለም። ነብያቶች ናቸው ወይ? አይደለም። የነብያት ትምህርት አዘዋቸው ነው ወይ? አይደለም። ተባሉ ነው የሚለው። ባዮቹ ጠላት እንደሆኑ ይነገርላቸዋል። ምናልባት ኦርቶዶክስ ከሆንክ ምህረት አብን ታውቀው ከሆነ አለ በቪዲዮ እየተናገረ እኛ ክርስቲያን አይደለንም ጠላት ነው ይሄን ስም ያወጣልን ይላል። የጠላት ስያሜ ነው። በማሾፍና በማፌዝ ያወጡላቸው ስም ነው። በአጠቃላይ አምላክ የደነገገው ስያሜ አይደለም። ክርስቲያን ሆኑ ብሎ አምላክ አላዘዘም። ነብያቶችም ክርስቲያን ሆኑ አላሉም። እኔ ክርስቲያን ነኝ ብሎ የተናገረም ነብይ የለም መጽሐፍ ቅዱስ ላይ። ይሄን ይመስላል። እሺ አሁን እሺ ያው በተቻለ መጠን ልረዳ ሞክሬያለሁ። ግን እሺ አሁን ስለ አላህና እሺ ስለ ኢየሱስና ስለ መሐመድ ፍትሃዊ እንትን እስቲ ስለ ሁለቱ ታሪክ ትነግረኛለህ በቀላሉ? ኢየሱስ ማን ነው? አላህ ምንድነው? ማን ነው የሚለው ማን ነው? ሶሪ መሐመድ እና ኢየሱስ ማን ነው የሚለው በደንብ እሱን ምክንያቱም ስለ ኢየሱስ የተወሰነ ስለማወቅ እስቲ ስለ መሐመድም ንገረኝ። ማለት ስላላቸው ማለት ስለኛ ስለ ፍጥረቶች ያላቸው አመለካከት ያላቸው ፍትሃዊነት ሁለቱን እንድትነግረኝ። በጣም ጥሩ። እንግዲህ ኢየሱስ ክርስቶስ እና ዒሳ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁለቱም የምናከብራቸው የምንወዳቸው ጻድቅ የሆኑ ነብያት ናቸው። አላህ በቁርአን ላይ ስለ ሁለቱም በአንድ አይነት ቃል ይናገራል። በአንድ አይነት ቃል ስለ መሲሁ ሲናገር ምን አለ? መል መሲሁ ኢብኑ መርየም ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ الرسل አለ። በሌላ ቦታ ላይ ስለ ነብዩ መሐመድ ምን አለ ሰለላሁ ዐለይሂ ወሰለም? ወማ ሙሐመዱን ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ الرسل። አንድ አይነት ቃል ምን አለ አላህ? መሲሁ ማለት ከእኔ ዘንድ ልክ እንዳለፉት መልእክተኞቼ መካከል አንድ መልእክተኛዬ ነው አለ። ስለ ነብዩ ሰለላሁ ዐለይሂ ወሰለም ሲናገር ምን አለ? ሙሐመድ ማለት ልክ ከእርሱ በፊት እንዳለፉ መልእክተኞቼ አንድ መልእክተኛዬ ነው አለ። ቃል በቃል አንድ አይነት። በጣም የምንወዳቸው የምናከብራቸው እነሱ ራሳቸውን በጣም የሚከባበሩ ነብያቶች ናቸው። መሲሁ ዒሳ ዐለይሂ ሰላም ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በስርዓትን ይናገራል። ልክ እንዲሁ እርሳቸውም ስለ እርሱ ጻድቅነት ስላለፈው ከኔ በፊት የነበረው ጻድቅ ነብይ እያሉ ስለ እርሱ ይናገራሉ። ዒሳ ሲናገር ምን አለ? ወኢዝ ቃለ ዒሳ ኢብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላችሁ የአላህ መልእክተኛ ነኝ አለ። ሙሰዲቀን ሊማ በይነ የደየ ሚነ ተውራት ከእኔ በፊት ወርዶ የነበረውን የሙሴን ሕግ ኦሪትን የማረጋግጥ የማልክድ ካለ በኋላ ወሙበሽረን ቢረሱልን የእቲ ሚን ባዕድ ስሙሁ አሕመድ ከእኔ በኋላ የሚመጣውን መልእክተኛና ነቢይ ስሙ አሕመድ ወይንም ሙሐመድ የተባለውን የማበስራችሁ ነኝ አለ። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ልክ እንዲሁ አልዐብዱ ሷሊሕ እያሉ ይጠሩት ነበር። ጻድቁ የአላህ አገልጋይ መሲሁ እያሉ ይጠሩታል። መሲሁ በጣም የተከበረ በጣም የምንወደው በጣም የምናከብረው የአላህ መልእክተኛና ነብይ ነው። መሲሁ ማለት ኢየሱስ ማለት ነው። መሲሁ
እሱነ ሁላቸውም አስተምሮታቸው አንድ አስተምሮ ነው። ነብዩ ሰለላሁ ዐለይሂ ወሰለም አልአንቢያ ዲኑሁም ዋሂድ አሉ። ነብያቶች ሃይማኖታቸው አንድ ነው አሉ። አስተምሮታቸውም አንዱን አምላክ አላህን በብቸኝነት ተገዙ የሚል ነው። መሲሁ ለምሳሌ ምን አለ? ወኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም ይላል። የእኔም ጌታ የእናንተም ጌታ አላህ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አለ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ገና በወጡበት ጊዜ ሲያስተምሩ ምን አሉ? ያ ቀውም ቁሉ ላኢላሃ ኢለላህ ቱፍሊሑ አሉ። ህዝቦቼ ሆይ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብላችሁ መስክሩ ትድናላችሁ ይሉ ነበር። አያችሁ፣ የሚዳነው አንዱን አምላክ በብቸኝነት በማምለክ ነው እያሉ ለህዝቦቻቸው ያስተምሯቸው ነበር። ስለዚህ ሁላቸውም አንዱ የሌላውን መንገድ እየሞላ ነው የሚመጣው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? መሰሊ ወመሰሉ አልአንቢያ አለዚነ ሚን ቀብሊ ከመሰሊ ረጁሊን በና በይተን አሉ። እኔና የቀደሙኝ ነቢያቶች ምሳሌያችን ልክ እንደዚህ ነው አሉ። ተመልከት፣ የሚገርም ምሳሌ ተናገሩ። አንድ አካል መጣና የሆነን ግንብ ገነባ አሉ። ገብተዋል? በዚያም ግንብ ላይ በማዕዘኗ ላይ አንዲትን ድንጋይ የምትቀር ቦታ በማዕዘኗ በራሷ ላይ አንዲትን ድንጋይ የምትቀር ቦታ ክፍተት ትቶ ሄደ። ሰዎችም እነዚህን ባዩ ጊዜ በጣም ይደነቁ ነበር። ይህን ቤት ባዩ ጊዜ አለ ምንኛ ያማረ ግንብ ነው፣ ይቺ በማዕዘኗ ላይ ያለችዋ ክፍተት ድንጋይ መታ ብትሞላ ኑሮ ይሉ ነበር። አላህም እኔን ላከኝና ያችን የማዕዘን ራስ ላይ ያለችውን ድንጋይ በእኔ ሞላኝ አሉ። አያችሁ አይደል? እኔም የማዕዘኗ ራስ ድንጋይ ነኝ ብለው ተናገሩ። የሚገርመው ይሄን መሲሁ ይሄን ትንቢት ላይ ተናግሯል። መጽሐፍ ቅዱስ ላይ የማዕዘኑ ራስ ድንጋይ እያለ ተናግሯል። ነቢዩ ሙሐመድ ቃል በቃል ያቺ የማዕዘን ራስ ድንጋይ እኔ ራሴ ነኝ እያሉ ቃል በቃል ተናግረዋል። ለመሆኑ መጽሐፍ ቅዱስን አንብበው ነው ይሄን የተናገሩት? ላ ያውቁትም። መጽሐፍ ቅዱስን አላነበቡም። ግን የዛ መሲሁ በገለጸው መሰረት እዚያው ነብዩ ሰለላሁ ዐለይሂ ወሰለም ትንቢቱ በእርሳቸው ጋር እንደተፈጸመ የዛ የማዕዘን ራሱ ድንጋይ ፈአነ ትልከ ለቢና ነው ቃል በቃል እኔ ያቺ የማዕዘን ራስ ድንጋይ እኔ ነኝ አሉ። ያ ማዕዘን ግንብ ተብሎ የተገለጸው ምሳሌው የነብያት ምሳሌ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ገንቢው ማን ነው ከተባለ ባለቤቱ አምላክ ነው። እየላከ እነዚህን ነብያቶች እስከ ዘመኑ ፍጻሜ ድረስ ሞላና አንድ የመጨረሻ ነብይ ሲቀር ተወ። ልክ ግንቡ ተሰርቶ አንዲት ክፍተት ድንጋይ ማዕዘኗ ላይ ቀረች። ያም የሁላቸውም ዋና ነው፣ አለቃቸው ነው። ወረኢሱሁም ወኢማሙሁም ወሁወ ነብዩ ሰለላሁ ዐለይሂ ወሰለም። የማዕዘኑ ራስ ድንጋይ ትልቁ ማን ሆነ? መጨረሻ ላይ መጥቶ የሚዘጋው ሆነ። ያ ነው። እሺ ዛህራ አለሽ? ሁሴን አለሽ? ወደ መስጂድ ላይ ነው አሶብ። እሺ ልውን አሳር ቀጥል። እሺ እዚህ አስር ሶላት ከሷ ጋር ቀጥል። ዛህራ ደወዝ ብትነች ጠይቃትን ተመልስልሃለች። ኦኬ እሺ። ግን ያው በደንብ አልተመለሰልኝም። እሺ በቃ አመሰግናለሁ ማለት ነው። አይ ችግር የለውም። ከኔ ጋር እንቀጥል። እሱ ሰግዶ እስከሚመጣ ድረስ ለወል ያልተመለሰልህን አልተመለሰም የምትለው ማቅረብ ትችላለህ። እሺ እሺ። ዛሬ አለኝ እንደዛ ከሆነ ጥሩ። እሺ በቅድሚያ አሁንም እዛው ላይ ያልተገለጠልኝ ነገር እዚህ ጋር መጠየቅ እንፈልገው። ለምሳሌ በኦርቶዶክስ ቤተክርስቲያን ላይ ማለት ነው ስለ ኢየሱስ የሚናገሩ ብዙ ማለት ማረጋገጫ ስለሱ ትምህርት ማረጋገጫ የሚሆኑ ብዙ መጽሐፎች ተጽፈዋል። እሱ እንደዚህ ነው፣ እሱ እንደዚህ ነው የሚሉ ማለት ነው። ለምሳሌ ይኸውልሽ የዮሐንስ ወንጌል አለ፣ የሉቃስ ወንጌል አለ እና እንዲሁም ደግሞ የማቴዎስ እነዚህ አራት መጽሐፎች አሉ። እነዚህ ሙሉ ለሙሉ ስለ ኢየሱስ ክርስቶስ እንደ መረጃ ይናገራሉ። ሶስቱም ላይ ስቴጂ ስለሱ ይናገራሉ። አሁን ሁለቱም ኢየሱስ ክርስቶስም እንደናንተ አስተምሮ መልእክተኛ እስከሆነ ድረስ መሐመድም እንደዛ ነው። ስለዚህ አሁን እኔ ስለ መሐመድ ከጌታ ተልኮ መላኩን ማለት እሱ ራሱ ነው አላህ እንደዚህ ብሎኛል፣ እንደዚህ ያርጓል፣ እንደዚህ ብሎኛል ነው እስካሁን ማለት በራሱ ነው የሆነ መረጃ እያደረገልን ያለውና ስለ አላህ ስለ መሐመድ ከአላህ መላክ መልእክተኛ መሆኑን ሌሎች መጽሐፎች እንደሚያረጋግጡ የሚጠቅሱ ካለ እስቲ አስረጂ። እሺ ከጀመርክበት እንጀምርና እነ ሉቃስና ማን ናቸው? ሉቃስ ማን ነው? ማርቆስ ማን ነው? ዮሐንስ ማን ነው? እነዚህና ማን ናቸው? ሲጀመር እነሱ እንደጻፉትስ ምንድነው ማረጋገጫ? ይሄ መጽሐፍ ስለ ኢየሱስ የተናገሩት አካላቶች እነሱ እንደሆኑ ምንድነው ማረጋገጫ? አንተ እነዚህ እኔ አሁን እንድጠይቂኝ ሳይሆን የገባሁት ልጠይቅሽ ነው። ጥያቄህን ስታንዳርድ
ችግር የለውም ዳግምልሻለሁ። አንተ ምንድነው ስታንዳርድ አድርገህ ስታንዳርድ አድርገህ አንተ ሉቃስን ማርቆስን ዮሐንስን አመጣ። ሲጀመር እነ ሉቃስ ማን ናቸው እኮ ነው? አሁን ኢየሱስ ክርስቶስን የማያውቁ ግለሰቦች ናቸው እነ ሉቃስ እና እነ ኢየሱስ ክርስቶስን ሳያውቁ ያኔ ይኸውልሽ እኔ አሁን እንድትመልሽልኝ ነው ፈልገው። አሁን አንተ እኔን ግን ስታንዳርድ አድርገህ ያመጣኸው ነገር ራሱ ስህተት መሆኑን እየገለጽኩልህ ነው። ስታንዳርድ አድርገህ ያመጣኸው ነገር ስህተት እኮ እንደዛ ከሆነ ወዴ ይኸውልሽ አንቺም አሁን ሉቃስን እንደማያውቀው ሉቃስ ኢየሱስን እንደማያውቀው ማስረጃ የለሽ። እንደዛ እንዳይሰፋ እሺ ለምሳሌ ከይወይንሽ ከዚህ እንውጣና እሺ ስለ መሐመድ ሌሎች መጽሐፎች መሐመድ የአላህ መልእክተኛ ነው የሚሉ ሌሎች ማስረጃ መጽሐፎች ከራሱ ከተናገረው ውጪ እንደዚህ ብታስረጂኝ ደስ ይለኛል። እኔ ለማወቅ ነው ባይዘው እየጠየኩሽ ያለሁት። እነኚህ አንድ ነብይ ጥሩ ችግር የለውም። አንድ ነብይ ለመባል ግዴታ ሌላ ሰው መመስከር አለበት ነው እንደ ስታንዳርድ አንተ ለወል ግዴታ ማለት ሌላ መጽሐፍ መኖር አለበት። ሌላ አክሰለሱ ያወራ ሌላ መጽሐፍ መኖር አለበት። ያልኩሽ እኔ ውስጤ ነው እየነገርኩሽ ያለሁት። አሁን እኮ ገባኝ እኮ ይሄ ሁሉ ሰው ዝም ብሎ የሚያምን ቢሆን ኖሮ ሁላችንም እናምን ነበር በተነገረን። ስለዚህ የሆነ ማስረጃ እንፈልጋለን አይደል? እኔ እኮ ገባኝ እኮ አሁንም እኮ እየጠየቅኩህ ነው። ማስረጃ ትፈልጋለህ ወይ እያልኩህ እየጠየቅኩህ ነው። አሁን አንተ አሁን መሐመድ ስለ አላህ የመሰከረ ነው። በቃ ስለ አላህ የመሰከረ አንድ ነብይ ሲመጣ አሁን አንተ ስታንዳርድህ ምንድነው? ለኡል አንድ ነብይ ሲመጣ ያ ነብይ የራሱ የሆነ ምስክር ከሌለው ምን ይለውም ምስክር ከሌለው ወይም ደግሞ ምስክሩ ሌላ መጽሐፍ መጥቶ እስካላረጋገጠ ድረስ የዛን ነብይ ትክክለኝነት ማረጋገጥና እውነት ማለት አንችልም ነው አይደል እያልክ ያለው አንተ? ያ ነብይ ሐሰተኛ ነው። ስታንዳርድህ ላይ ቆመህ እኮ ነው። ይቅርታ ስልክ ገብቶብኝ ነው። አብሽር እሺ ልድገምልክ። አንድ ነብይ ሲመጣ ከሱ በፊት ያለው ወይም ደግሞ ከሱ በፊት ያለው መጽሐፍ የሆነ መጽሐፍ መጥቶ ካልመሰከረለት ወይም ያ ነብይ ሌላ ነብይ መጥቶ ካልነገረ ያን ነብይ ከዛ በፊት የነበሩ መጽሐፍቶች ካልተናገሩ ያ ነብይ ትክክለኛ ሊሆን አይችልም። ካልሆነ ደግሞ ረሱላህ ሰለላሁ ለምን እንደዚህ ብቻቸውን ይመሰክራሉ ብለህ ስታረግ ስታንዳርድህ ምንድነው? ከምን ተነስተህ ይሄንን ያልከው? አንድ ነብይ ያንን ነብይ ከሱ በፊት ያለው መጽሐፍ ካልመሰከረለት ሐሰተኛ ይሆናል የሚለውን መልስልኝና ከዛ መልስልሃለሁ። እሺ አይደለም ይኸውልሽ እኔ ኦርቶዶክስ ነኝ። እና ብዙ ነገሮች ስለሚሉሽ የሆነ ማወቅ ትፈልጊያለሽና እኔ አሁን ስለ ኢየሱስ ክርስቶስ ማቴዎስ ይናገራል እንደዚህ አምላክነት ባይዘው ያው እንግዲህ ታውቁታላችሁ። ኦርቶዶክስ ያው የምታምነው የተወለደው ራሱ ኢየሱስ ክርስቶስ ጌታ እንደሆነ ነው። እና ለዚህ ምስክር ደግሞ መጽሐፎች አሉ እንዳልኩሽ አሁን ይገለጽልሽ ማለት ነው። እንትን እንደዛ ማቴዎስ ሉቃስ እኮ እንደዛ ልክ እንደዛ አንቺ ይሄንን አስረጂ ነው። ከዚህ ነው ችግር የለውም። ኦርቶዶክስ ውጪ ነው ቀጥል እየሰማክ ነው። ከኦርቶዶክስ እሺ እንውጣን ለምሳሌ ነው ያልኩሽና ልክ እንደዚህ መሐመድ በቃ ለሱ የሚያስረዱን መልእክቶች መጽሐፎች አሉ ወይ ካሉስ እንዴት ነው ማለት ማወቅ እንችላለን ነው? አይ የለም በቃ ዳይሬክት ለምልስልክ እኛ መጽሐፍቶች አሉ። መጽሐፍቶቹ ምንድናቸው? ተውራትና ኢንጂል ይባላሉ። ተውራትና ኢንጂል የሚባሉት መጽሐፍቶች የሙስሊም መጽሐፍ እንጂ የክርስቲያን መጽሐፍ ወይም የይሁድ መጽሐፍ አይደለም። የይሁድና የክርስቲያን ነው ካልክ ማስረጃ ታመጣለህ። እኛ ግን ይሄ ተውራትና ኢንጂል የሚባለው መጽሐፍ የሙስሊም መጽሐፍ እንደሆነ እኛ አምላካችን አላህ ሱብሃነሁ ወተዓላ በተከበረው ቃሉ ነግሮናል። እንደዚሁም ደግሞ ማረጋገጫ እኛ አይሁዶችም ማንነቶችም ነቢያቶችም ሙስሊም እንደነበሩ ማረጋገጫ አለ። እናንተ የያዛችሁት መጽሐፍ ሲጀመር ምንጩ የሙስሊም እንጂ የክርስቲያን መጽሐፍ አይደለም እኮ። እናንተ የያዛችሁት መጽሐፍ ታዲያ ከጊዜ በኋላ በርዘውና ቀናንሰው የራሳቸውን ሃይማኖት መስርተው ነው እናንተ የያዛችሁትን መጽሐፍ የያዙት። ገብቶሃል? እኔ ይሄንን ስለሰማው ነበር ቀደም ሱሱን ቀድሜ ጠየቅኩት። ከሁለቱ ሃይማኖት ቀድሞ የነበረው ተጽፎ የነበረው ቃል ተጽፎ የነበረው መጽሐፍ ቅዱስ ነው ወይስ ቁርአን ነው ያልኩት። ለዚህ ነበር አሁን ላልሽ ንግግር ማለት ነው። ተበርዞና እንትን ከሆነ ቀድሜ የነበረው
ያው እኮ ነው እስልምና ማለት ከቁርአን ጋር የተገናኘ አይደል እንዴ? ያስተምሩት አይደል? ለዛ ቁርአን የመጨረሻና የመደምደሚያ አይደለም። ቁርአን የመጨረሻና የመደምደሚያ መልእክት እንጂ የእስልምና የመጀመሪያ አስተምሮ አይደለም። ቁርአን ግልጽ ነው። ስለ እስልምና ከሆነ ጥያቄ እስልምና የጀመረው በተውራትና በኢንጂል ወይም ደግሞ ወንጌል ተብሎ በሚታመነው በኢሳ አለይሂ ሰላም በወረደለት መጽሐፍ እንደዚሁም በሙሳ አለይሂ ሰላም በወረደለት ኦሪት በዳውድ አለይሂ ሰላም በወረደለት መዝሙር ይጀምራል። ከዛ በፊትም ያለ መጽሐፍ ሃይማኖት ነው እስልምና። ነው እነሱም መጥተው የሰበኩት ስለ አንድ አምላክና ስለ አንድ አምላክ አምልኮ ነው የሰበኩት እንጂ ስለ ክርስትናም ሆነ ስለ አይሁድ የሰበኩት ነገር የለም ነው። አይ እንደዛ አይደለም ደግሞ ማስረጃ መወገት አይደለም ነው እንደዛ አይደለም። እኔ አሁን ይኸውልሽ መጀመሪያ እንደገባው የጠየቁት የሁለቱን እድሜያቸውን የሃይማኖቶችን እድሜ ቀድሜ የጠየቁት እዚህ ምድር ላይ ለሰው ልጅ ከየመጣው ሃይማኖት የትኛው ነው የተፈጠረው ያልኩት ለዚህ ነበር። እንደዚህ አይነት ነገሮች እንዳይፈጠሩ ማለት እንደዛ ነው። ክርስትና ነው ብለህ ነው የምታምነው አንተ? ኢስላም ነው እኮ ይኸውልሽ ውዴ፣ እስላም ከሆነ አሁን ለምሳሌ እንደ ሃይማኖት በዓልን የምታከብሩት አሁን 1000 ምናምን ነው የነብዩ ማለት ነው። እኮ ከዛ በፊት የነበረው ደግሞ የእስላም የእምነቱ ማለት ከዛ በፊት የነበረበት እስላሚክ ማለት እስልምናው የነበረው ዓመተ ምህረት ከዛ የነበረው መቀመጥ ነበረበት። 1000 ዓመት በፊት የነበረ ሌላ ዓመቶች ከነበሩ እነዛ መቀመጥ ነበረባቸው። አሁን የተከበረ ያለውና የነብዩ መሐመድ ልንገርህ አሁን እሺ፣ አሁን ጠቅላላ ላደርግልህና አንተ ከዛ በኋላ አንተ ታወራለህ። በመጀመሪያ አይሁድና ክርስቲያንና የሚባለው መጽሐፍ እንትን ራሱ ሃይማኖት ራሱ የተመሰረተው ከጊዜ በኋላ ነው። ከጊዜ በኋላ ከእስልምና በኋላ ነው የተመሰረተው። ከእስልምናን የሚቀድም አንድ ሃይማኖት የለም። በይዘው እስልምናን የሚቀድም አንድ ሃይማኖት አለ ካላችሁ እኮ ስጪኝ እሱን እኮ ነው የፈለኩት። ላውራና ከዛ ታወራለህ። እስልምናን የሚቀድም አንድ ሰው አለ ካለ አንድ ሰው ማስረጃ አለኝ ካለ ማስረጃ ማምጣት አለበት። በመጀመሪያ ደረጃ ልታውቁት የሚገባው እኛ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩትን መጽሐፍ አይደለም እኛ ያወራን ያለነው ስለ ቁርአን ነው። ስለ ቁርአን ስናወራ ወይ ቁርአን መለኮታዊነት አላህ Subhanahu Wa Ta'ala ነው የተናገረው። በፊት ያለውን በኋላ ያለውን ወደፊት የሚመጣውን በተቀላይ ስለ ፍጥረት ባይዘውይ ከሙሴ ውጭ ምንም የምታውቀው ነገር የለም። ለምሳሌ ሰማያትና ምድርን ማን የፈጠረው ብልህ እግዚአብሔር ትላለህ። እግዚአብሔር እንደፈጠረው እስኪ ከሙሴ በፊት ማስረጃ አንጣ ብለህ ምንም የምታመጣው ነገር የለም። ለማን ነው አዳምና ሔዋን ልጨርስ። አዳምና ሔዋን እንደፈጠራቸው አዳምና ሔዋን እንደፈጠራቸው ራሱ ማስረጃው ምንድነው? አዳምና ሔዋን እንደፈጠራቸው አምላክ ለምን መጽሐፍ ቅዱስ ማስረጃ ታመጣለህ? ምክንያቱም መጀመሪያ በእነሱ ዘመን የነበረ ነገር መኖር አለበት እኮ በአንተ ስታንዳርድ መሰረት። ከሙሴ በፊት እስኪ አንድ መጽሐፍ ስጠኝ ካለ ሰለና አብርሃም ተው፣ ሰላዳም ተው፣ ሰላ አብርሃም በህይወት እንዳለ ራሱ አንድ ስጠኝ እሺ ማስረጃ ከሙሴ በፊት አንድ መጽሐፍ ሎላንዴ ስነ ፍጥረት ከስነ ፍጥረት ይጀምራል። በዚሁ ከዛ ጀምሮ ነው። እሺ አባ ይቅርታ ስነ ፍጥረት አንዴ ቆይ ተቀጥላለህ ወገናችን። ዘፍጥረት ላይ ዘፍጥረትን ማን ነው የተናገረው? ሙሴ ወይስ ደግሞ ከሙሴ በፊት የነበረ? ዘፍጥረት ማን የተናገረው? እንደኛ አስተምሮ ይኸውልሽ ቃሉ የፈጣሪ ነው የእግዚአብሔር ነው። የጻፉት ደግሞ ቅዱሳኖች ናቸው። ይሄ ግልጽ ለምን አንተ በኦሪት ትነግረኛለህ? ሰለና ሙሳና አብርሃምና ሰለና ያዕቆብ ለምንድን ነው በሙሴ መጽሐፍ የምትነግረኝ? ሙሴ እኮ ከጊዜ በኋላ የመጣ ግለሰብ እኮ ነው። ለምንድን ነው በሱ የምትነግረኝ አንተ? መጽሐፍ ቅዱሳዊ እኮ ነው ማለት እንደ ብሉይ ኪዳንና ብሉይ ኪዳንና አሁን ያንተ ሲሆን አምላክ ስለተናገረው የፍጥረታት ነገራቶች ሁሉ ላንተ ሲሆን ትክክል ነው። ምክንያቱም አምላክ ነው የተናገረው። ሙሴ ከጊዜ በኋላ ቢመጣም አምላክ ነው የተናገረው። እኛ ደግሞ በቁርአን ማስረጃ አድርገን ስለ ፍጥረታት ስለተለያዩ ነገራቶች ስለነ ሙሴ ስለነ ያዕቆብ ስንነግርህ ግን ከጊዜ በኋላ የመጣው ቁርአን አምላክ ተናግሮታን ብለን ስንነግር ግን አትቀበልም። ላንተ ሲሆን ትክክል ነው። ለኛኛ አለመቀበል እኮ አይደለም። ኖ እንደዛ አይደለም ያሰብኩት እኔ ለመረዳት እንጂ እኮ ስተት ነው አይደለም። ግን ሁለቱም ያለውን ነገር ለመረዳት ነው እኮ ማለት እኔ አሁን ልክ እኔ ያልኩሽ እሺ ችግር የለውም። አንቺ እንደዛ እሺ ያንቺም ስሜት ነገር እንጂ ራስ አጥሩት
እሺ አንዴ መረጋጋት ይችላል። ሀሳብ ካለክ እሺ አንድ ሎል ቋንዴ እኔ ጥያቄው ራሱ ያልገባኝ በጣም በዛብኝ። እኔ አንዴ መረጋጋት ትችላለህ። አንዴ ሎል እያወራ ነው። አንዴ ተከተላለህ፣ አትቸኩል። በመጀመሪያ ደረጃ ያልክ ስታንዳርድ ሎል ትክክል አይደለም ስታንዳርድ። ምክንያቱም እያወራን ያለነው ስለ መለኮታዊ መጽሐፍ እንጂ ስለ ግለሰብ መጽሐፍ አይደለም እያወራን፣ ወይም ደግሞ አንድ ሰው መጥቶ ስለጻፈው መጽሐፍ እያወራን አይደለም። መለኮታዊ መጽሐፍቶች አምላክ የነገረን ነው። እያንዳንዱ ነገር የምናወራው አምላክ የነገረን ነው። ለምሳሌ ሙሴ ስለነ አዳም፣ ስለነ አብርሃም፣ ስለነ ይስሐቅ፣ ስለነ ያዕቆብ ሲነግረን ሙሴን ትክክል ብለን የተቀበለው ሙሴ በዘመኑ ስለነበር አይደለም፣ ወይም ከሙሴ በፊት የመሰከረለት ስላለ አይደለም። ታዲያ ለምንድነው? አምላክ ስለነገረው። የፍጥረታትን ነገራቶች እያንዳንዷን ነገር አምላክ ስለነገረው ብለን ሰላመንን። ከዛ በኋላ ተቀበልነው ሙሴ። ገብቷል? ረሱል ላይ ሰላም መጥተው በቁርአን ሲነግሩን እነ ሙሳ ሃይማኖታቸው ምንድነው፣ እነ ኢሳ ሃይማኖታቸው ምንድነው፣ ፍጥረታት እንደዚህ ነበሩ ብሎ ሲነግረን መለኮታዊ ንግግር ስለሆነ ነው እንጂ የምንቀበለው ረሱል ላይ ሰላም በጊዜው ስለነበረው አይደለም። ለዛ ነው አምላካችን አላህ እኮ አንተ በጊዜው አልነበርክም እያለ የሚቀስስላቸው ወይም ደግሞ ታሪኩን የሚነግራቸው። ስለዚህ ስታንዳርድ መጀመሪያ ልክ አይደለም። ስታንዳርዱ እኛ ጋር ከሰራ አንተ ጋር መስራት አለበት። አንተ ጋር ካልሰራ ግን እኛም ጋር አይሰራም። እኛ ጋር አንተ ጋር የማይሰራ ስታንዳርድ ዘመተ የኛ መለከት የለብህም ነው። እንደተረዳኸኝ ተስፋ አደርጋለሁ። ቀጥሎ ወገናችን ከላይ ልዑል መጀመሪያ በጣም ይቅርታ አንድ ተልንገርኔ ልዑል እንደማችን አለ አይደል? አይስሙና ኦርቶዶክስ ይመስለኛል። ጥሩ ነው። እኔ ግን አንድ መልእክት ላስተላልፍ ለነዚህ ወንድሜ ስለሆንክ ያው መንፈሱን ሐሳቡ ላይ አተኩር ወገናችን። ቆይ እናቴሽ ልጠይቅሽ ሐሳቡ ላይ ብቻ ዛሬ ችግር የለውም። እና እኔ መሰጠህ እንትን አንብበው መጽሐፍ ቅዱስንም የቤተክርስቲያን መጽሐፎችን አንብበው አንተ መጀመሪያ በደንብ የኛ ራሱ የራስህን ማለት ነው። እና ወደ እህቴ ስመጣ የመጀመሪያ ጥያቄ እስልምና ነው ወይስ ክርስትና ነው ቀድሞ ያለው? አጭር መልስ ብቻ። እስልምና ነው ያለው። መረጃ ፈልጋለሁ። እኔ መረጃ አቀርብልሻለሁ። አንተ መጀመሪያ እስልምና ነው ያለው። ክርስትና ከጊዜ በኋላ የመጣ ሃይማኖት ነው። እስልምና ደግሞ ጥንት የነበረ ነው። በአዳም ጊዜ ራሱ የነበረ ሃይማኖት ነው። ሰው ልጅ ራሱ የተፈጠረው በእስላም ላይ ነው። እሺ መረጃ ትሰጪኛለሽ? አንቺ ግን ማስረጃ አምላካችን አላህ Subhanahu Wa Ta'ala በሱረቱል አሊ ኢምራን ላይ ኢነ ዲነ ዐንደላሂ ለኢስላም ይላል። አላህ Subhanahu Wa Ta'ala ዘንድ የተወደደ ሃይማኖት ኢስላም ብቻ ነው ይላል። አዳም አለይሂ ሰላም ነብይ እንደነበረ ሃይማኖት እስላም ብቻ ነው ይላል። ኢስላም ብቻ ነው ይላል። በተመሳሳይ ደግሞ የአላህ መልእክተኛ አለይሂ ሰላቱ ሰላም ምን ብለዋል? አንድ ሰው ሲፈጠር ሙስሊም ነው፣ ወላጆቹ ግን አይሁዳዊ ወይም ክርስቲያን ወይም ሌላ ሃይማኖት ተከታይ ያደርጉታል ብለው ተናግረዋል። ስለዚህ የሰው ልጅ በአጠቃላይ ሲፈጠር ሙስሊም ነው። አዳምን ጨምሮ ሙስሊሞች ናቸው። የእስልምና የመጀመሪያ ነብይ ማን ነው ተብለው ሲጠየቁ የአላህ መልእክተኛ አለይሂ ሰላቱ ሰላም አዳም ብለው መልሰዋል። ስለዚህ ከአዳም ጀምሮ የነበረ ሃይማኖት እንደሆነ ነው እኛ የምናምነው። ማስረጃችን ቁርአንና ሐዲስ መለኮታዊ ንግግር ነው። አንተ ክርስትና ከሆነ ክርስትና ነው መጀመሪያ ስትል ለኔ ያው ስለማምንበት ነው ብዬ ስላመንኩበት ለኔ ክርስትና ነው። በርግጥ አሁን እንነጋገር እኮ ማስረጃ አመጣልሻለሁ። ከራሴ አይደለም ካንቺ ነው የምሰጥሽ። አይ ካንተ ከራሴ ስጠኝ። ነው ፕሮብሌም ነው፣ ችግር የለውም። አሁን ጥያቄን ልጨርስ። ቆይ መጀመሪያ እኮ አይደለም ማስረጃ ስጠኝ መጀመሪያ የተወያየንበት ነው። አሁን ማስረጃ ሰጥሻለሁ። አልጨረስኩም ጥያቄ። አንተም ከመጻፍም ማስረጃ ስጠኝና ከዛ ወደ ቀጣዩ ጥያቄ እንሄዳለን። አልጨረስኩም ጥያቄን ነው። ሲጨርስ ማስረጃ ሰጥሻለሁ እኮ አንድ እናድርገው። መጀመሪያ ያነሳሁን ነገር ለምሳሌ አሁን እስላም መጀመሪያ እንደሆነ ማስረጃ ስጠኝ አልከኝ። እኔ ከመጻፌ ማስረጃ ሰጥተውክ አሁን አንተ ምንድነው ጥያቄውን አልጨረስኩትም። ጨርሼ ክርስትና እንደሚቀድም ስነግርሽ ደግሞ ማስረጃ ሰጥሻለሁ ማለት ነው። እሺ ይሁንልህ። እዚህ ጋር እንዲህ ይላል እውነተኛ መንገድ ወይም ደግሞ ትክክለኛው እምነት ሙስሊም እንደሆነ አላህ ተናግሯል አልሽ አይደለ? ልክ ነው። እኔ የጠየኩሽ ግን የእድሜ ጉዳይ ነው። ማን ነው ቀድሞ የነበረው ነው ያልኩሽ። መጀመሪያ ተረጂኝ። ገብቶሻል እኮ እስልምና አልከው። እስልምና እንዲህ ይላል እንግዲህ በእናንተ መጽሐፍ ራሱ እንግዲህ እንዲህ የሚል
ማለት የለም ወይስ አለ የሚለውን እንትን ትይልኛለሽ። በመጀመሪያ አላህ ማለት ነው አላህ ነብዩ መሐመድን ሲነግራቸው ይሄ ማይገባው ለምሳሌ እዛ ጋር ብዙ አተታ አለው እሱን አንቺም ታውቂያለሽ ያው ራስሽ መጽሐፍ ስለሆነ ማለት ነው። ሂድና የቀደሙትን ቀድሞ ካንተ በፊት ያሉትን ጠይቃቸው ሲል ፈጣሪ ወይም አላህ የአላህ ክርስቲያኖችና አይሁዶችን ማለት ነው ብሎ ነብዩ መሐመድ ሲጠይቁ ታዲያ ከነሱ ውጪ ማን አለ አይለም እናንተ አይደል አለው ከነሱ ሄድና አይደለም ማውሳት አይደለም አይደለም ነው አሁን እና ከነሱ አይለም እንደዚህ የሚል ነገር የለም እንደዚህ የሚል የለም መጽሐፋችሁ ላይ ምንድነው ያልከው? አይሁዶችና ክርስቲያኖች እንዳልክ ከእናንተ የቀደሙትን ሄደህ ጠይቃቸው አለ አላህ። ቆይ ልድገምልህ አንዴ ልድገምልህ፣ ሰምቻለሁ ልድገምልህ። ከእናንተ በፊት ያለውን ሄደህ ጠይቃቸው አላቸው ያላህ መልእክተኛ አለይሂ ሰላቱ ወሰላም አላህ ማለት ነው አላቸው። እንደዛ ሲላቸው አይሁዶችንና ክርስቲያኖች ነው ብሎ አላህ Subhanahu Wa Ta'ala ጠየቀ ረሱል ሰለላሁ ዐለይሂ ወሰለም። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ምን አላቸው? አላህ አይሁዶችና ክርስቲያኖች ነው ሲል ያላህ መልእክተኛ አዎ እና እነማን ናቸው አለ ነው ያልከውና ይሄን የሚለው ማስረጃ ስጠኝ። እንደዛ ምን ነገር የለም። እሺ ሰጥሻለሁ ያው ትከሰጥሻለሁ ይሄን ከሰጠው አሁን ለምሳሌ ይሄን አውጥልሻለሁ አጣለኝ ይሄ ማለት አሁን ይሄ ማስረጃ ነው ካለ ይሄ ማለት የሚለውን ተከትላለህ ማስረጃውን አቅርብና ማለት ማስረጃውን እያወጣልኝ ነው ችግር የለውም አጥታ ከዛ ተከትላለህ ችግር የለም እና ይሄ ማስረጃ መጽሐፋችሁ ላይ ሐዲሳችሁ ላይም ሆነ ቁርአን ላይ የለም አልሽኝ አይደል አንቺ በፍጹም አሁን አንተ ባልከው መልኩ የለም እንደዛ ምን የለም ባልከው መልኩ ማለት እኔ ያልኩት አንተ ቆይ አንተ ሄደህ አላህ ረሱል ላይ ሰለምን ጠይቃቸው አላቸው አላህ Subhanahu Wa Ta'ala። ከዛ በኋላ አይሁዶችና ክርስቲያኖችን ሲል አው እንግዳ ማንን ነው ብለው ጠይቁ ብለው አሉ ብለህ ላልከው ነገር እንደዛ የሚል ማስረጃ የለም አለ ካልክ ማስረጃ እስቲ الله ولي الذين آمنوا እሺ እስከዛው ድረስ መሲህ አለሽ አቤት አለው ልውል አለ ልውል ዋው አለው ዛሬ አለው ነው ይሰሞኑ እሺ እኔ አንድ ጥያቄ ልጠይቅህ ልውል ክርስትና ከእስልምና በፊት ነው የመጣው ብለህ ታምናለህ አንተ እና እየተነገረህ ነው ያመንከው ግን እስኪ ማስረጃ እስቲ ባይብል ላይ እንደዛ የሚል እሺ እንደ ይመስለኝ አሁን ወንድማችን ቀደም እንደገባው ማለት እኔ ሞር ያናል እውቀት እንደሌለኝ ተገንዝቧል። እኔ መሰለሽ እንደዚህ ጀነራሊ የማየው ራፍሊንግ የማያቸው ነገሮች በመገንዘብ ነው። ሲቀጥል ደግሞ ይኸውልሽ አሁን እንደኛ ማለት ከክርስቶስ በፊት ከክርስቶስ ልደት በፊት የነበረ ዓመተ ምህረት አለ የክርስትና እምነት እና ክርስቶስ ከተወለደ በኋላ ደግሞ አለ ከ6000 ከ5000 ነው ከ6000 ምናምን ዘመን በኋላ አለ ሰምተሃል ያልኩህ ለወል ይቅርታ ኔትወርክ ወስዶኝ ነበር መሰለኝ ያልኩህ ምንድነው ከእስልምና በፊት ክርስትና ነበረ ብለሃንና ክርስትና በፊት እስልምና መኖር የነቢያት ሃይማኖት መሆኑን ተውና ክርስትና የሚባል ሃይማኖት እንዳለ ራሱ እስኪ ከባይብል ላይ ስጠኝ ሃይማኖት ራሱ የለም ብዬ ነው የሚወገተ ባይብል ላይ ታዲያ ሃይማኖት የሚባል ነገር እኮ የለም ይኸውልሽ ሲጀመር ሃይማኖት የሚባል ነገር የለም እግዚአብሔር ነው በቃ አላህ ነው እኮ ይኸውልሽ ሙስሊም ክርስቲያን ጴንጤ ሃይማኖት ተጋደለ ይላል የሚባል አለ ሃይማኖት እኮ ህዴ እሺ ቆንጆ ይኸውልሽ አሁን ይሄ ኦርቶዶክስ እስልምና ፕሮቴስታንት ጆዋ ጀስነኝ አሁን ስም ናቸው እንጂ ፈጣሪ ነው በቃ ፈጣሪን በተከተልሽበት ፈጣሪ ይግልሽ በተከተልሽበት ልክ አንቺ አሁን እስልምና ያልሽበት የሆነ የራስሽ ከፈጣሪ ጋር ተገናኛል እኛውን ክርስቶስ ነው ክርስቶስ ደግሞ አምላክ ብለን ነው የምንለው ስለዚህ ክርስቶስ ከሚለው ነው ቃሉ የመጣው ክርስቲያን ጀስት እንደዚህ ነው እንጂ ጥያቄ ገብተው
አዎ ገብቶኛል። ወደዛ ልመጣሽ ነው አሁን እኔ እዛ እንትን መጻፈኛ መጻፍ ላይ አሁን በቲጂ አይ ቲንክ እኔ እስከዛሬ እንደሰማሁት ክርስቲያኖች ወር ደግሞ ኦርቶዶክስ የሚል ነገር እዚህ ተጻፈ የለም። አሁን እኛ ክርስቶስ ከሚለው ቃል ነው ክርስቲያኖች ወር ክርስቲያን ብለን ስማችን እንጠራ። ስለዚህ እኔ አይ ቲንክ የሚመስለኝ እስላም የሚለው ከአላህ ከዛ የመጣ እንደዛ ከሆነ ጀሰኔ ግን ስለሱ አይደለም እሱንም ለማወቅ ነው የገባሁት። እሱን አንቺ ልትነግሪኝ ትችያለሽ። ስለዚህ ቃል በቃል ክርስትና የሚለው ነገር መጽሐፍ ቅዱስ ላይ እኔ እንደዛ የሰማሁበት ቦታ የለም። ምናልባት የኔ እንትን ከሆነ አይደለም አመሰግናለሁ። እና ለምንድን ነው ታዲያ ከእስልምና በፊት መጣ የምትለኝ? እስልምና ስሙን አይደለም እኮ ያልኩሽ እኔ ስም አይደለም እኮ ሰለሰን እኮ ሃይማኖት ስም ማለት እንደሆነ የማይታወቅ ከሆነ እንኳን እንደ ለወልባክ አሁን ምንድነው የማይታወቅ ከሆነ ስሙ ራሱ የማይታወቅ ከሆነ የሃይማኖቱ ስያሜ የማይታወቅን ነገር እንዳለ አድርገህ ማውራት። እሺ ማለት አንቺ አላህን ነው የምታመልኪው ኢስላምን ነው? እስላምን ነው አይደለም? እስላምን ነው ወይስ አላህን ነው አንቺ የምታመልኪው? እስልምና የሚባለውን ሃይማኖት ራሱ የፈጠረው የዓለማት ጌታ አላህ እኮ ነው። አላህ ነው የሰጠን ለኛ ሃይማኖት መመሪያ ይሆን ዘንድ የፈጠረው አላህ ነው እንጂ ሰዎች አይደለም። አሁን አንተ እያልክ ያለው ምንድነው? ለራሳችን ስም ያወጣ ነው እኛን እንጂ አምላክ አልሰጠንም እያልክ ነው። ኖ መጀመሪያ አዳምጪኝ አውዲ መጀመሪያ አዳምጪኝ። አላህ ነው ያንቺ ፈጣሪ አምላክሽ አላህ ነው። አዎ ያ የፈጠረኝ አምላክ ስለዚህ እኮ ነው መጀመሪያ አዳምጪኝ እኔንም አዳምጪኝ። እሺ በየደምጥኩ ነው። ስለዚህ አሁን ይኸውልሽ እኔ እንትና ድርጅትን አይደለም ማመልከው የፈጠረኝን አምላክ ነው። አንቺ አሁን ወደ ሌላ ላይ ሄድብሽ ነው። ስለዚህ አላህ ነው። አላህን ለማምለክ ግን የራስሽ የሆነ የእምነትሽ ስም ይኖርሻል። በቃ ማን ያወጣው እንጂ ማን ያወጣው ማን ይሰጠህ? ማን ሊሰጥሽ ይችላል? ያው አላህን ይሰጥሻል። ግን እስልምና ነው የሚለው አምላክ እንደሰጠ አንተ ማስረጃ አለክ ነው። አዎ እኔ የኛ ጥያቄ ደግሞ እዚህ ላይ ነው። አሁን አምላክ ያንተን ሃይማኖት እንደሰጠህ ምንድነው ማስረጃው ነው እንጂ የሚመለከው ስሙ ራሱ በሃይማኖቱ ውስጥ ስሙን ራሱ ማን ሰጣቸው? የሰጠን ራሱ ክርስቶስ ነው። እሺ እሱን እስኪ ማስረጃ ስጠኝ ክርስቶስ እንደሰጠ። ክርስቶስ ይኸውልሽ የራሱ እኔ አሁን ማስረጃ እንደዚህ አይነት ነገሮችን ማስረጃ ካስገባል ሌላ ነገር ሊድብን ብዙ ነገር ልጠይቅሽ ነው። ገብቶሻል? ችግር የለም ታይታይክ ራሱ የሆነ ሁሉም ሰው ቢሆን የሆነ የራሱ መመሪያ አለው። አንቺ አሁን የሆነ ስትፈጠሪ ስም የለሽም ሰው ነሽ። ሰው ሆነሽ ነው የተፈጠርሽው ግን ስም ወጣልሽ። እኔ ስፈጠር ሙስሊም ነኝ። ሙስሊም ሆኜ ነው ተሰጠኝ። ስም እንደዚህ ከጊዜ በኋላ አልተሰጠኝም። አይልቅ ሰለስልምና ልንገርህ አንድ ሰው ሲፈጠር እኛ ሙስሊም ነው እንኳን አይደለም ሙስሊሙ ከሙስሊም ቤተሰብ የተወለደው አይደለም ክርስቲያኑ ራሱ ሙስሊም ሆኖ ነው የሚፈጠረው በእስልምና። ገብቷን ካደገ በኋላ ነው ወደ እስልምና የሚወስዱት ሰዎች። ገብቷን አላህ አዘወጀል የሰው ልጅ ሲፈጠር ፊጥራ ላይ ወይ እስላም ላይ ነው የሚፈጠረው። ለዛ ነው አምላካችን ሱረቱ ሩም ላይ የሰው ልጅ የፈጠረበትን ሃይማኖት ያዟት ይላል። የሰው ልጅ የተፈጠረው እስላም ላይ ሆኖ ነው የሚፈጠረው። ገብቷና ስለዚህ እስላም የሚባለው ነገር የሰው ልጅ የተፈጠረበት ስላልተጠመቀ ነው። ሲጠመቅ ወይም ደግሞ ወደ ክርስትና ሳይጠመቅ ለምሳሌ ሌላ ሃይማኖት ይቀየራል ማለት ነው እንጂ ያን ሃይማኖቱ በመጀመሪያ የነበረ ነው ሃይማኖቱ ነው። ገብታን እስላም የሚባለው ነገር ፊጥራ ነው ወይም ደግሞ ይሄንን ሃይማኖት ደግሞ የሰጠን ማን ነው? አላህ ነው። በተፈጥሮ ሙስሊም አድርጎ ነው የፈጠረን። ከጊዜ በኋላ ግን ነፃ ምርጫችንን ተከትለን ወይ ሃይማኖቱን ይሶ ያስቀመጠበትን ድንጋጌውን በመፈጸም እስልምናችንን እንከተላለን ወይም አልፈልግም በማለት ክደን ከሱ ውጭ ሌላ እናመልካለን ማለት ነው። ገብታ ስለዚህ ደግሞ ጥያቄ ልጠይቅሽ እዚህ ልክ እንደዚህ እንዲመለስ ነው። ቆይ እንጂ የኔ ጥያቄ እንድመለስልኝ አሁን ልክ እንደዚሁ እኛ አሁን ፊጥራ ነው እስልምና አላህን የሰጠን አምላክን የደነገገልን ብለን እንደተናገርነው ሁሉ ልክ እንደዚሁ አንተ ሃይማኖቱን የሰጠህ ክርስትና የሚባለው ሃይማኖት የለም ማለት
ሃይማኖት እንደ ሃይማኖቱ የለም ጭራሽ ሃይማኖት የለም ማለት ነው። ታዲያ ምንድነው ያለው ቆይ አንዴ ምንድነው ያለው ስትባል ክርስቶስ ነው ያለን ስለዚህ እኛ ክርስቶስን ነው የምንሰብከው ከዛ በኋላ ተመልሰ እንደገና ከእስልምና በፊት ክርስትና ነው السلام عليكم استي እህታችን እስከምትመጣ ድረስ ሉል እየሰማኝ ነው ይሰማል ሳውንድ እንዲወረድሽ እስቲ አንተ ባልከው መሰረት እኔ ላናገርህና ክርስትና ማለት የክርስቶስ ተከታይ ነው አልክ አይደል ባልከው መሰረት ሁላችንም እኛ ሙስሊሞች ደግሞ ክርስቶስ እንከተለዋለን ባልከው መሰረት ችግር የለውም እኔ ክርስቲያን ነኝ እልሃለሁ ለማን ሲባል እኔ ለክርስቶስ ሞቶ በመተው እከተለዋለሁ ግን እኔ ላንተ ልጠይቅህ ክርስቶስ ለማን ነው የሚከተለው ክርስቶስ ማለት አልገባኝ ክርስቶስ ማንን ነው የሚከተለው ነው አው ክርስቶስ ለማን ነው የሚከተለው እኛ እሺ ለክርስቶስ እንከተላለን ክርስቶስ ለማን ነው የሚከተለው ክርስቶስ ማለት እኮ ይኸውልህ እሺ አሁን እናውራሽ ይኸውልህ ምን መሰለህ ጀመር ማንንም የሚከተል አምላክ አይደለም ይልቁንስ የፍጥረታት ባለቤት የፍጥረታት ሁሉ ጌታ ነው ስለዚህ ማንንም ማሱን እሱ ማን ጥያቄ ያልገባህ ማለት ነው ክርስቶስ ይሰግድ ነበር አይደል ለአንድ ፈጣሪው ይጸልይ ነበር ሁሉም ነገር አርግ ነበር ግን ለማን ነው ይሄ መከተል ይባላል ለማን ነው የሚሰግደው የነበረው ለማን ነው የሚከተለው የነበረው ኦኬ እሺ እሱን ጥሩ ሀሳብ ነው አይ ቲንክ በጣም ይቅርታ ማለት እኔ እናንተንም ይቅርታ አምላኬን ይቅርታ ልጠይቅ ፈልጋለሁ ምክንያቱም ሳይገባኝ ነው እዚህ የተገኘሁት ሙሉ ሆኜ አይደለም ስለ ክርስቶስ መመስከር የምችል ልጅ ሆኜ አይደለም እስኪ ጥያቄውን ድገመው ተካ የቀደሙን አተከው ነው ወይስ ሳትመልስ እየፈለኩት እኮ ነው ወጣት እሺ በቃ ያው እሺ ጥያቄውን ድገምበለው ጥያቄ አይ ኢየሱስ ክርስቶስ ለምንድነው ለአምላክ እሱ አምላክ ከሆነ ለምንድነው ለአምላክ የሰገደው ነው ያለው እንደዛ ለማለት ሞክፈልጉ መስሎኛል ክርስቶስ በመጀመሪያ የክርስቶስ አምላክነት ተካ አንተ ማስረጃውን ይዘህ ስትመጣ ነው የምታወራው ለኡልና እየፈለኩኝ ነው እናቴ ኦዛ ይቀጥሉ ከዛ በኋላ ነው ፈልገህና ከዛ ትቀጥላለህ እኔ እኮ እየፈለኩት ነው ለዛ ነው ቢዚ ሆንኩትኝ በቃ ፈልግ ስትጨርስ ያለ እሺ እሺ ያለ መጀመሪያ አልወጣም እኔ መረጃውን እስከማመጣ እኮ ማስረጃውን ይዘህ ናና እንቀጥላለን እኮ ነው ልክ ሰማከለሽ ማስረጃውን ይዤ እመጣለሁ እየፈለኩኝ ነው እኮ አሁን ለኡሊ ይቀጥል ጣልቃት ግባ ታዲያ ለኡሊ የጠየቀውን ጥያቄውን ሌላ አሁን እኮ አንተ ጥያቄውን መልስ ይዘህ ስትመጣ ነው የምትቀጥለው ለኡሊ ራሱ ይችላል እሺ ሎል ሲጨርስ ከዛ በኋላ አንተ ደግሞ ማስረጃውን ይዘህ መጥተህ የተጠየቀውን ጥያቄ መልሰልው ካልክ ደግሞ መልሰልህ ችግር የለውም ማስረጃውን በጣም ነው ይዤልሽ መጣሁ ሰላም አለይኩም አህመድ ሰላም አለይኩም ወራህመቱላሂ ወበረካቱ ያ ጀማ እንዴት ናችሁ እንዴም ይሄን መራገብሩ ተከታተሉ ክርስቲያን ታዳሚዎች ሁላችሁንም ሰላም ብያለሁ ዛሩ መቀጠል ትችያለሽ አይ አንተ ቀጥል ከመጣ ጀዛከላሁ ኸይራን አስሉም ሰላም ያወራችሁ እንደሆነ ምን ያወራችሁ እሺ እና ልመልስለት አንድ መመሪያ አንዴ ለጠቅልል ላድርግልህና ከዛ ትቀጥላለህ አሁን እኛ የተፈጥሮ ሃይማኖት እስልምና ነው እስልምና ከክርስትናውም ከይሁድም በፊት ነው የመጣው የሚል ነው ለዛ ነገር ደግሞ እኔ ማስረጃ ሰጥቻለሁ በቁርአን
እሱ ደግሞ አይ ክርስትና ነው የመጣው ምናምን ብሎኝ ነበርና ለክርስትና ማስረጃ አንጣስ ስለው አይ ባይብል ላይ ክርስትና የሚባለው በቃል ወይም በስም የለም፣ ነገር ግን ዋናው ነገር ሐሳቡ ነው ክርስቶስ ነው ምናምን እያለ ያወራን ነበር። አጋጣሚ ኔትወርክ ያስወጣኝ ማለት ነውና ከልዑል ጋር ቀጥል። ኦኬ ልዑል ነው የሚያወራው። ኦኬ ያ እንትና ኦዚቲዮ እሱ መጀመሪያ ልመልስለት። ጣልቃ ይገቡም አይደለ ዛሩ ጣልቃ ችግር የለውም። ልዑል ሰላም ብያለሁ። እንዴት ነህ? እንዴት ነህ? ሰላም ነው? ሰላም ነው፣ ሁሉ ሰላም አለን። ማሻአላህ። እንትን ላይ ኤፌሶን ምዕራፍ 4 ቁጥር 5 ላይ አንድ ሃይማኖት እንዳለ ይናገራል። ያ አንድ ሃይማኖት ደግሞ ይሁዳ ምዕራፍ 1 ቁጥር 3 ላይ ለቅዱሳን አንድ ጊዜ የተሰጠ ነው ይላል። እነዛ ቅዱሳን የሚባሉት ደግሞ ኤፌሶን 3:6 ላይ ቅዱሳን ነቢያትና ቅዱሳን ሐዋርያት ናቸው። እንግዲህ ከቅዱሳን ነቢያትና ቅዱሳን ሐዋርያት ላይ የተገለጠው ሃይማኖት አንድ ሃይማኖት እንዳለ የመጀመሪያው ነብይ ደግሞ ምናልባት አቤልም ነው የሚል ጭቅጭቅ አለ። በኦርቶዶክስ በካቶሊክ እና በሉተራን ደግሞ አዳም ነው የሚል ነገር አለ። ከአዳም ጀምሮ የነበረው የተገለጠው አንድ ሃይማኖት ምንድን ነው? ከአዳም ጀምሮ ኦኬ እንደኔ ያ ክርስትና። ኦኬ ማስረጃ ያስፈልጋል። አሁን ቢብሊካል ኤቪደንስ ማለት ነው። እስቲ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ክርስትና ነው የሃይማኖት ክርስትና ነው የሚል ማስረጃ ተሰጠናል ማለት ነው። ኦኬ እሺ ኦሪት ዘፍጥረት ኦሪት ዘፍጥረት ምዕራፍ ስንት? ምዕራፍ ስንት? እሺ ያለ እንደኛው ሰምሮ አሁን ኦሪት ዘፍጥረት ላይ ያቆም ነው። ኦሪት ዘፍጥረት ምዕራፍ ስንት? ነቀይ አንዴ እንግባባ። አንተም አትቸኩል። ነው ለመቸኮል ሳይሆን ጥቅስ ጠቅሳለ። ኦሪት ዘፍጥረት አልከና ተቋረጠ። ከዛ ቀጣዩን እየጓጓው ነው ያለው። ኦሪት ዘፍጥረት ምዕራፍ ስንት? ያለ ከአንድ ጀምሮ ማለት ነው ሙሉ ለሙሉ ስለ ምዕራፍ ስንት? ኢየሱስ ክርስቶስ ቆይ እንዳገኘው ጥቅስ ስፔሲፋይ አድርገን ነገረኛ። ምዕራፍ ስንት? አልገባኝም። ቆይ እሺ ወይ ደግሞ ጥያቄ ምንድነው? ምዕራፉን የፈለከው? ጠይቄ ምዕራፉን ልትነግረኝ እኮ ነው። ምን አልኩ? ኤፌሶን 4:5 ላይ አንድ ሃይማኖት እንዳለ ይናገራል። ይሁዳ 1:3 ላይ ደግሞ ለቅዱሳን ነቢያትና ለቅዱሳን ሐዋርያት የተሰጠ አንድ ሃይማኖት እንዳለ ይናገራል። ስለዚህ የመጀመሪያው ነብይ አዳም ነው። ከአዳም ጀምሮ የነበረው አንድ ሃይማኖት ምንድነው ስለ ክርስትና አልከኝ። ማስረጃ ምንድነው ስለ ኦሪት ዘፍጥረት ብለህ ቆምክ። ከዛ በኋላ ነው ቀጣዩን የፈለኩት ሰስፔንስ ሆኜ ተንጠልጥዬ። ስለዚህ አሁን እኮ የጠቀስካቸው ጥቅሶች ራሱ ላንተ በቂ ናቸው፣ መልስ እኮ ናቸው አይደል? እኮ የትኛው ሃይማኖት አንድ ሃይማኖት እንዳለ ተጠቅሷል። ምንድነው ያ አንድ ሃይማኖት የተባለው? ስለ ኤፌሶን ላይ የተጻፈው ስለ ክርስትና ነው። የክርስቲያኖች መጽሐፍ ነው እኮ። ማስረጃ ስጠኝ እኮ ነው የምልህ እኮ። ክርስትና ያ አንድ ሃይማኖት የተባለው ሉልዬ ክርስትና ነው የሚል ማስረጃ ስጠኝ ነው ያልኩህ። እየጠበቅን ነው። ክርስትና ነው የሚለው ማስረጃው ከየት ማግኘት ይቻላል? ምናልባት ልዑል ነገረኝ እንዳልል ማለት ነው። ለቀጣይ ያየ ውይይት ሳደርግ ያ ሃይማኖት ክርስትና ነው ለሚለው ማስረጃ ያስፈልገኛል። ልዑል ነገረኝ እንዳልል በማስረጃ ነው። ዘመኑ ማስረጃ ይፈልጋልና ዝም ብሎ ከኪስ እንዳይሆን የቱ ጋር ነው እንደዛ የሚለው ጥቅስ? ኦኬ እንደኔ ከሆነ ያው እንደኔ እንደተማርኩት እስከሆነ ድረስ ክርስትና ያልኩበት እኔ የክርስቶስ ተከታይ ነኝ። ስለዚህ ክርስቲያን የሚለውም ቃል ከኢየሱስ ክርስቶስ ከቃሉ የተገኘ ስለሆነ እኛ በዛ ልክ ነው ክርስቲያኖች መሆናችንን የምናውቀው በክርስቶስ ልክ ነው። ስለዚህ እኛ ምስክራችን ክርስቶስ ነው፣ ኢየሱስ ክርስቶስ ራሱ ነው እና በዚህ ልክ ነው እኔ ልመልስ ስለምችለው። አይ ጥያቄው እኮ ክርስትና የሚለው ቃል ከየት ነው ድራይቭ አድርጎ የመጣው ሳይሆን ኤፌሶን 4:5 ባለው ጥቅስና ይሁዳ 1:3 ጥቅስ ላይ ባለው መሰረት
ያ አንድ ሃይማኖት የተባለው ለቅዱሳን ነቢያትና ሐዋርያት የተገለጠው አንድ ሃይማኖት የተባለው ማን ነው ነው ጥያቄው። ክርስትና ነው የሚል ማስረጃ አልሰጠኸኝም። አሁን ዝም ብሎ ጨበጣ ነገር እንዳይሆንብን ኢንሻአላህ ሌሎች ወደ እንስጣቸውና እንዲሞክሩና ወደ አንተ መለሳለሁ ማለት ነው። ከዛ በኋላ ክርስትና የሚለው ቃል ባይብል ላይ የለም። ክርስትና የሚል ቃል ባይብል ላይ የለም። ለመጀመሪያ ጊዜ ክርስትና የሚለውን ቃል ለሃይማኖቱ ስያሜ የሰጠው የአንጾኪያው አግናጢዮስ ኢየሱስ ካረከ ከ100 ዓመት በኋላ ነው ያደረገው ማለት አግናጢዮስ። ሐዋርያቶችም አያውቁትም ክርስትና የሚለውን ቃል። ክርስቲያን አላልኩም፣ ክርስትና ማለትና ክርስቲያን ማለት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያዩ ለየቅል ነገሮች ናቸው። እስልምና ማለትና ሙስሊም ማለት እንደሚለያየው ማለት ነው። ሙስሊም ስንል ግለሰብ ነው። እስልምና ስንል ሃይማኖት ነው። ስለ እስልምና ቁርአን ያወራል። አዎ ሱረቱ አሊ ኢምራን 3:19 ላይ አለ። ልክ እንደዛው ነው ሃይማኖታችሁ የኛ ዲናችን ኢስላም ነው ተብሎ በቁርአን ላይ ተጠቅሷል። በእናንተ ክርስትና የሚለውን ቃል ለመጀመሪያ ጊዜ ኮይን ያደረገው ስያሜው እንትን ያለው የአንጾኪያው አግናጢዮስ በ110 ኤዲ ላይ ነው፣ ደረለት ላይ ነው። አሁን ጥያቄ የሚነሳው ምንድነው? ክርስትና አይደለም የባይብል ሃይማኖት ሊሆን ይቀርና ክርስትና የሚለው ቃል ባይብል ላይ ራሱ የለም። ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ብትመስጪው ምትምትለው ማለት ነው። አይ ክርስትና የሚባለው ነገር ከጥንት ጀምሮ የነበረ ሃይማኖት ነው የሚል ሰው ካለ ተራ በተራ ገብቶ መናገር ይችላል ማለት ነው። ዛሩ ጨርሻለሁ። እንትሪ ታካ ወጣ እንደ ታካ ወጣ መስያለሽ ወይም ደግሞ እንገናኝ መስያለሽ ነው መስይከት እኔ ጥያቄም አይደለም ያለኝ። አንደኛ እንዴት አደራችሁ እንዴት ዋላችሁ ሁላችሁም የእስልምና እምነት ተከታዮችም ሌሎችም እምነት የኦርቶዶክስም ሁላችንም እንዴት ዋላችሁ እያለሁ እኔ እዚህ የገባሁት ብዙ ትምህርትን እየተማርኩ ነው። በነገራችን ላይ እኔ ደካማ ነኝ፣ ምንም የማውቀው ነገር የለም። ያኔ በደረስኩበት ሚዲያም ሆነ በሚሄድበት በየቤተ ክርስቲያኑ ሆነ ለማዳመጥና ለማወቅ ነው እዚህ ጋር የተገኘሁት ማለት ነው። ወንድማችን እሱ ከቅድሙ የሚያስተምራቸው ትምህርቶች በጣም ደስ ስለሚሉ እውነተኛ ትምህርትም ስለሆኑ እውነተኛ ስልሽ ያኔ አውቄ ሳይሆን ውስጡ መጽሐፍ ቅዱስን ወይ ደግሞ ቁርአን አንብቤ ሳይሆን ከምማረው ከአባቶቻችን ብዙ ነገሮች ያኔ የእምነት አባቶች ሲያስተምሩ ከምሰማው አንድ ነው። ግን እዚህ ጋር ጥያቄ የሆነብኝ ነገር አለ። ጥያቄ የሆነብኝ ነገር ምንድነው? ከቅድሙም እየተነሳ ነበር ይሄ ነገር ጥያቄ በትክክለኛ ያኔ አጥጋቢ መልስ እንዳገኝ ከእስልምና እምነትና ከኦርቶዶክስ የትኛው ነው የሚቀድመው ነገር የሚለው ነገርና ኦኬ የእመቤታችን የቅድስት ድንግል ማርያም አወላለድም ሆነ ስለ ንጽህናም ሆነ ስለ ኢየሱስ ክርስቶስ ሆነ ስለ በእናንተ በኩልም ስማቸው ነው እንጂ የምንለያየው አንዳንድ ቦታ ላይ ሲገልጽ ወንድማችን ቅድም የሚመሳሰል ነገር ነው። በብዛት እየተማርኩ ያለሁት እየሰማሁ የነበረው ከቅድሙ ቃሉ አንድ ነው። ያኔ በአረብኛም ቢገለጽ በአማርኛም ሲገልጹት እንደዛ ነው መሰለኝ ቅድም እንደሰማሁት ማለት ነው። ብዙ ነገር ሲያስተምር ቆይቻለሁ። ከስራም ሆኜ እያዳመጥኩ ነበርና ወንድማችንን እና ያን ነገር ነው እኔ የምፈልገው መልስ ምንድነው? የትኛው እምነት ነው አንደኛ የተገኘው? ሲቀጥል ደግሞ የትኛው ነው እውነተኛ እምነት ብለን ማያዝ ራሱ ለኔ ከባድ ነው ሆነብኝ። ምክንያቱም ሁለቱም አንድ አይነት ናቸው። አንዳንድ ቦታ ነው እንጂ ለክርክር አንዳንዶቻችን ወንድሞቻችን ለክርክር ብዙ ነገር እንከራከራለን። በእምነት ዙሪያ ባንከራከር ጥሩ ነው እንዳላችሁ ያኔ አንብባችሁም ከሆነ ሌሎች ወንድሞቻችን እህቶቻችን በቃሉ የትኛው መጽሐፍ ቅዱስ ላይ እንደሚገኝ ወይ ደግሞ የትኛው ቁርአን ላይ የትኛው ምዕራፍ ላይ እንደሚገኝ እኛ የምንወቀውና አንብበን እንድንረዳ እውነተኛው መጽሐፍ የትኛው ነው ያኔ ማለት አንድ እኩል የሚያደርገን ነገር ለማወቅ የምፈልገው ይሄ ብቻ ነው ጥያቄ። በነገራችን ላይ ወንድሜ ሳላመሰግነው አላልፍም። ትንሽ ቆይቼ ስለማወጣ ስራ ልገባ ነው። ወንድማችን እሱ እግዚአብሔር ያክብርልን። ሰዓት ሰጥተህ ሁላችንም እህት ወንድሞችን በእኩል አይን እያየህ ጥያቄ እየጠየቅክ እያስተማርክን ነው እያስተናገርክን ነው። እግዚአብሔር ያክብርልን። እንደዚህ አይነት ወንድሞች እግዚአብሔር ይባርካችሁ። ሁላችሁም ከታችም ሆናችሁ እያደመጣችሁ ያላችሁ ሁላችሁንም አመሰግናለሁ። ወዳችኋለሁ። ጨርሻለሁ። አላ መምህር ፎሎ አድርጉት መምህሬን። እሺ እዚህ 1600 ሰዎች ፎሎ አላደረጋችሁት እሱን ፎሎ አድርጉት። ወሂድ የሚለውን ከላይ ካለ ቀጥል። አይ ምንም ምለው ነገር የለም። ያው ጥያቄ በሚኖርበት ሰዓት ላይ እንትን ማለት ይችላል። ክርስትናና እስልምና የሚለዩበት
አራት አበይት ልዩነቶች አሏቸው። የመጀመሪያው ልዩነት ምንድነው? እኛ ሙስሊሞች የምናመልከው አምላክ በማንነትም በእምነትም አንድ ነው ብለን ነው የምናምነው። ለምሳሌ ሱረቱ ጣሃ ምዕራፍ 20 ቁጥር 14 ላይ እኔ አላህ ነኝ ከኔ በቀር ሌላ አምላክ የለም አምልከኝ ይላል። ሱረቱ አንቢያ ምዕራፍ 21 ላይም ቁጥር 25 ላይ እንደዛ ነው፣ ከኔ በቀር ሌላ አምላክ የለምና አምልኩኝ ነው የሚለው። እኔ ብሎ አናንያ ወይም እኔነት የሚጠቀም አንድ አምላክ አለ። የአንድ አምላክ አንድ ማንነት ነው ብለን ነው የምናምነው። አላህ ነው፣ ካላህ ውጪ በሐቅ የሚመለክ አምላክ የለም ብለን ነው። በክርስትና ግን ያለው ግን የሚመለኩ ሶስት አካላቶች ናቸው። አብ፣ ወልድ፣ መንፈስ ቅዱስ ናቸው ተብሎ የሚመለኩ አምላክ ነው ያሉት። እኛ ጋር እንደዛ የለም። ማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ለጌታ ለአምላከ ስገድ እርሱን ብቻ አምልክ ነው የሚለው። እርሱ ተብሎ የሚመለክ አንድ አምላክ ነው ያለው። እሱም ራሱ ሲናገር ኢሳይያስ 44 45 46 የተለያየ ቦታ there is no God beside me ከኔ በቀር ሌላ አምላክ የለም ብሎ የሚናገር አንድ ማንነት ብቻ ነው ያለው። ስለዚህ ያ ይለየናል። የመጀመሪያ የሚለየን ነገር እሱ ነው። ሁለተኛው የሚለየው በኢስላም አስተምህሮት ውስጥ ፍጡርና ሰው አይመለክም፣ የተከለከለ ነው። ሽርክ ነው፣ ራሱ ለጀሃነም ራሱ የሚዳርግ ነገር ነው። ሱረቱ ማኢዳ ምዕራፍ 5 ቁጥር 72 እና 73 ላይ በአላህ ላይ የሚያሻርክ ሰው ጀነት በእርሱ ላይ እርም ሆነችበት መቀመጫው እሳት ነው ተብሎ ነው በቁርአን ላይ የተቀመጠው። በክርስትና ደግሞ ሰውና ፍጡር ይመለካል። ድንግል ማርያም ማህፀን ውስጥ ከድንግል ማርያም ማህፀን ውስጥ የተፈጠረ በመንፈስ ቅዱስ አሰራር ያለ ዘር አብሲ ያለ ወንድ ዘር የተፈጠረ ፍጡር አለ ድንግል ማርያም ማህፀን ውስጥ። የናዝሬቱ ኢየሱስ የሚባለው ማለት ነው። ኢየሱስ የሚባለው ድንግል ማርያም ማህፀን ውስጥ በድንግልና ጸንሳው ድንግል ማርያም የወለደችው ሜካኒካል ፈንክሽን እና ኬሚካል ሪአክሽን አድርጎ የተለያየ ፕሮሰስ አድርጎ ያደገ ነው። ተኝቷል። በግርግም ውስጥ የተኛ ነው። ራሱ የተወለደ ማለት ነው። አንድ ሕፃን ነው እንደናንተ ማለት ነው። ወንድ ልጅ ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ አላት። ጽንስ ወንድ ልጅም ትወልጃለሽ አላት። ወንድ የስጋ መደብ የወንድ አንቀጽ ነው። አንቀጹ ራሱ ማለት ነው። ስለዚህ አንድ ፍጡር አለ ድንግል ማርያም ማህፀን የተፈጠረ። ያንን መለኮት መጥቶ ስለተዋህደው ከመለኮት ጋር አንድ ስለሆነ ይመለካል ይላሉ። ፈጣሪ ከጥንትም ጀምሮ ከኔ በቀር ሌላ አምላክ አታምልኩ እያለ እየተናገረ በአንድ ወቅት ድንግል ማርያም ማህፀን ውስጥ ፍጡርና ሰው ፈጥሮ ይሄን አምልኩልኝ ብሎ አይልም። እንደ አይነት ነገር አይልም። ኢሳይያስ 43:10 ላይ ከኔ በፊት አምላክ አልተሰራም ከኔ በኋላም አይሆንም ነው ያለው። ፈጣሪ በፍጹም አይሆንም አምላክ አልተሰራም ነው የሚለው ራሱ። ኢሳይያስ 49:5 ላይ ደግሞ ኢየሱስ ከማህፀን የሰራኝ ይላል። የተሰራ ነገር ነው። ስለዚህ አምላክ የማይሰራ ከሆነ ኢየሱስ የሚሰራ ከሆነ የሚሰራው ኢየሱስ የማይሰራውን አንዱን አምላክ እንዴት አድርጎ በምን አይነት መልኩ ሊሆን ይችላል? ይሄ እንግዲህ ሁለተኛው የሚለየን ነገር ነው። ሶስተኛ ነገር ደግሞ ምንድነው? እኛ መለኮት አንድ ነው ብለን ነው የምናምነው። መለኮት ለባህሪውን ለሌላ አካል አያጋራም። መለኮት ማለት ሁሉን የሚሰማ፣ ሁሉን የሚያይ፣ ሁሉን የሚያውቅና ሁሉን ቻይ ማለት ነው። ሁሉ ነገር መስማት የሚችለው እሱ ብቻ ነው። አንድ መለኮት ብቻ ነው። ነገር ግን በክርስትና ውስጥ ፍጡራን ልክ እንደ መለኮት ይጠሯቸዋል ሰዎች። አንዱ አውሮፓ ላይ ሆኖ፣ አንዱ ሳውዲ አረቢያ ሆኖ፣ አንዱ ደግሞ ኢትዮጵያ ሆኖ፣ አንዱ እንትን ሆኖ የተለያየ ቦታ ሆኖ ገብርኤልን ይጠሩታል። ገብርኤል ውስንነት አለበት። ሁሉ ነገር የመስማት፣ ሁሉ ነገር የማየት፣ ሁሉ ነገር የማወቅና ሁሉን ቻይ አይደለም። መለኮትነትም አይጋራም ራሱ። ስለዚህ የሁሉንም ነገር የመስማት ካፓሲቲ የለውም። በተመሳሳይ ድንግል ማርያም ማለት ነው። ድንግል ማርያም እንደምትመለከቱት ሞታለች። ከአተምና ከሞለኪውል ኮምፖስት ያደረገው ቦዲዋ ዲኮምፖስት አድርጓል። አንደኛ ነገር። ሁለተኛ ነገር ደግሞ ከፊዚካል ፐርሰፕሽን የምትገናኝበት ከዚህ ዓለም ጋር ተቋርጧል። የሁላችንም እንደዛ ነው የሚሆነው። ወደ አፈርነት ይቀየራል። ስለዚህ ሩሃችን ነው ወይ መንፈሳችን ነው እዛኛው ዓለም ላይ የሚሄደው። እዛኛው ዓለም ላይ ከወይደ ደግሞ ውስንነት አለብን። የሉቃስ ወንጌል ምዕራፍ 2 ቁጥር 4 ላይ ስትመለከቱት ማርያም ልጇ ጠፍቶባት ራሱ ስትፈልገው ነበረ። እንኳን የእናንተን የኔን የሁላችንም ጸሎት ልትሰማ ይቀርና ልጇ ጠፍቶባት ልጇ የት እንዳለ እንኳን አታውቅም ነበረ። ልጇ የት እንዳለ እንኳን ማታውቅ ማርያም እኔ የምጸልየውን ጸሎት አውሮፓ ላይ ምናምን ነገር የተለያየ ነው የሚጸልዩትን ጸሎት ልትሰማ አትችልም። ይሄ እንግዲህ የሚለየት ሶስተኛው ነው። አራተኛውና የመጨረሻው እኛ ሙስሊሞች ለአምልኮ የተቀረጸ ምስልን አናደርግም። ምንም አይነት የተቀረጸ ምስል ማድረግ የተከለከለ ነው በኢስላም። የምናመልከው ከአርሽ በላይ ያለውን አንድ አምላክ ብቻና ብቻ ነው። ከሱ ውጭ የምናመልከው በሐቅ የምናመልከው ነገር የለም ራሱ። ስለዚህ ምንድነው በክርስትናው ደግሞ የተቀረጸ ምስል ያደርጋሉ። የጸጋ ስግደት ይሰግዳሉ፣ መስቀል ያደርጋሉ፣ እንደገና ደግሞ ስዕል እየሳሉ እንደዛ ያደርጋሉ። ኦሪት ዘጸአት ምዕራፍ 20 ቁጥር 4 እና 5 ላይ በላይ በሰማይ ካለው ወይ መላእክትም ሊሆን ይችላሉ፣ በታች በምድር ካለው ነቢያትም ጻድቃንም ሰማዕታትም ሊሆን ይችላሉ፣ ከምድር በታች ያለው አሳ ፍጥረትም አሳ ነባሪም ሊሆን ይችላል፣ የተለያየ ሌዋታንም በሄሞትም ሊሆን ይችላል፣ እንስሳቶች በአጠቃላይ የትኛው ማንኛውም የተቀረጸ ምስል ለአንተ አድርገ አትስገድ አታምልክ ነው የሚለው። አታምልክ ብቻ አይደለም የሚለው አትስገድላቸውም ነው የሚለው። ስለዚህ በዚህ ነገር እንለያያለን ማለት አራት ነገር ክርስትናና እስልምና የሚለየው አራት ነገሮች ናቸው።
የመጀመሪያው ሶስት አካል ነው እነሱ የሚያመልኩት፣ እኛ አንድ ማንነት ነው የምናመልከው። ሁለተኛ ሰውና ፍጡር ያመልካሉ፣ እኛ እናመልክም። ሶስተኛ ካላህ ውጪ እኛ የምንጠራው የምንጎዋደደው የምንመጀንበት መጀን የለንም፣ የምንመገንበት መገን የለንም ራሱ እንደገና ደግሞ የምንደጀንበት ደጀንም የለንም ካላህ ውጪ ማለት ነው። ድረሱልን ድረስልኝ በዚህ መልኩ ድረሱልን የምንላቸው ሰዎች የሉም፣ ፍጡሮች የሉም እኛ ጋር ማለት ነው። አራተኛው እና የመጨረሻው እንግዲህ እንደምትመለከቱት እንትን ማለቱ ነው። ይሄ የተቀረጸ ምስል ማድረጋቸው ነው። ለአምልኮ የሚጠቀሙበት ነው። ለተለያየ ሐውልት ሰርተው ምናምን ነገር ይለማመናሉ፣ ወደዛ ለስዕል ይሰግዳሉ ማለት ነውና ይሄ ነገር ይለየናል። እኛና ሙስሊሞችን የሚለየን ዋናው ነገር ይሄ ነው ለማለት ተፈልገው ነው። እንግዲህ ቤታችን ጎብዥ መሰረት ነው ስምሽ። እሺ አመሰግናለሁ አባቴ፣ እግዚአብሔር ያክብርልን። ግን ማለት ነው አንድ ጥያቄ ሆነብኝ። አንድ ቃል አለ እዚህ ጋር ማለት ከድሮ እናቶቻችንም የሙስሊሞችም ክርስቲያኖችም እኛ የምናደርገው ክር ነው እና መስቀል ነው። መስቀሉ ደግሞ የኢየሱስ ክርስቶስ ነው። መስቀልን ነው ያኔ እሱ መስቀል የኢየሱስ ስቃይ ተከትለን ነው እንግዲህ እንደምንሰማም እንደተማርነው እንደምናውቀው እንደዛ ነው። የድሮ ሙስሊሞች አሁን ላይ የለም በብዛት እንደው ጸሌ ነው ምንድነው የሚባለው ተምሲ በአንገታቸው ላይ የሚደረገው አለ እና ታዲያ እሱ ለምንድን ነው የተደረገው? ይሄ ነው የሚለየን እስከምንባል ነው። ምክንያቱም የገጠር ልጆች ነን፣ ብዙ ነገር እንደዚህ ጠልቄ የማውቀው ነገር አይደለም። አሁን ላይ ነው የሆነ ነገር እየተገነዘብኩ የመጣሁትና ለዛ ነው ጥያቄ የጠየቅኩት። በጣም ይቅርታ ካታ ጎበዝ፣ ምንም ችግር የለም። አንገታችሁ ላይ ክር የምታረጉትና መስቀል ለመስቀል የምትሰግዱለት ያክብሩ ስለት የምታረጉለት ኢየሱስ ስለተሰቀለ ነው አይደለ? አዎ። በጥይት ቢገደል ኖሮ ጥይት ታደርጉ ነበር ምልክት? እሱን አላውቅም። ጥይትም ታደርጉ ነበር አንገታችሁ ላይ? አሁን ከተማርኩ ነው ወይ ለጥይት እንደዛ ታደርጉ ነበር? አሁን እኔ ምንድነው ካየሁት ከተማርኩት ከሰማሁት ነው እንጂ እያደረኩ ያለሁት ማቋ አይደለም። እውነትም ደግሞ ስዕል የማርያም ስዕልን ያኔ እየተላለፈ እየመጣ ነው ያየነው እንጂ ምን አይነት እንደሆነች የምናውቀው የለንም። እኔ አላውቅም በበኩሌ ያኔ ግን በመንፈስ እንደዚህ ነች ተብሎ አባቶቻችን የድሮ እየተቀባበሉት ስለመጡ ነው እያየን ያለነው እየሰማንም ያለነው እንጂ አካል ማቆ ነገር አይደለም። እውነት ነው። አዎ በመስቀል ላይ ስለገደሉት መስቀሉን የምትከተሉና መስቀሉን የምታደርጉ ከሆነ አርማቸውን የምታደርጉ ከሆነ በጥይት ቢገሉት ጥይትን መስቀል ለጥይት ሰግዱ ነበር ወይ? ጥይትን አርማ ታደርጉ ነበር ወይ? ጥይትን አንገታችሁ ላይ ታንጠለጥሉ ነበር ወይ? ይሄንንም እንደ ጥያቄ አድርገሽ አስተማሪዎችሽን ጠይቂያቸው። ኢንሻአላህ ዛሬው መቀጠል ትችያለሽ። ኦኬ በቢላ ቢገሉስ ቢላው ታንጠለጥሉ ነበረት ወይ? ይሄም ሁሉም ጥያቄ ነው። ግን እንዳለሽ ኡስታዝ ጠይቂያቸው። እኔ ግን ክርስቶስ እንዳልሞተ እንዳልተገደለ እንዳልተሰቀለ አንድ ጥቅስ ልሰጥሽ ትፈልጊያለሽ? ከመጽሐፍ ቅዱስ ወይም ከቁርአን ከሁለቱም ማለት ነው። ደስ ይለኛል። እሺ አሁን ለማወቅ ስለፈለኩ ነው መማር ነው የምፈልገው እውነተኛውን ነገር መከተል ስለምፈልግ አዎ ደስ ይለኛል። እሺ አሁን እስቲ ከመጀመሪያ ከባይብል እንጀምራለን። ባይብል መዝሙረ ዳዊት እንሄዳለን። መጀመሪያ ዳዊት ይታያሻል? እኔ አሁን ላይ ምንም ኦኬ እሺ አሁን እያየሁት ነው። ኦኬ እኔ ትግርኛ ነው የሚናገረው፣ አማርኛ ብዙም አይደለም። ግን እሺ በአማርኛ ላድርግልሽ መጀመሪያ። ኦኬ እኔ አሁን እዚህ ጋር ከአስር ወይም እንጀምራለን ማለት ነው። ኦኬ በመንገድህ ሁሉ ይጠብቁህ ዘንድ መላእክቱን ስለ አንተ
ያዛቸዋልና። አሁን ለማን ነው ይሄ ትንቢት የሚናገረው? ለክርስቶስ ነው ማለት ነው። መላእክቱ ሁሉም ነገር እንዲይዙት እንዳይገሉት፣ ሰዎች ሁሉም ነገር መጥፎ ነገር እንዳያርጉት መላእክቱ ራሱ ያዛቸዋል። ማን ነው? እግዚአብሔር ለክርስቶስ ማለት ነው። እግርህም በድንጋይ እንዳትሰናከል በእጆቹ ያነሳዋል። ይሄን ሁሉ በአዲስ ኪዳንም ከፈለግሽ ያሳይሻለሁ የትንቢት ለክርስቶስ እንደሆነ ማለት ነው። በተኩላና በእባብ ላይ ትጨማለህ፣ አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምነሃልና አስጥለዋለሁ፣ ስሜንም አውቀዋልና እጋርደዋለሁ። ይጠራኛል እመልስለትማለሁ፣ በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ፣ አከብረውማለሁ፣ ረጅምም ዕድሜ አጠግበዋለሁ፣ ማዳኔም አሳየዋለሁ ይላል። ኦኬ እንዳልኩሽ አማርኛ ብዙም ባልችልም ግን ከትግርኛ ያመጣሁ በአማርኛ ነው ትርጉም ያሳይሻለሁ፣ ይገባሻል ማለት ነው። እግዚአብሔር ለክርስቶስ ሁሉም ነገር እንዳድነውና ያመኑ ብፁዓን ናቸው። በቃ ሲበለይ ዝም መራመራለሁ ብለ እንደ ኦርሾ ነው ወጥተን ይታያል። ኦኬ አሁን እዚህ ጋር እንዳድነውና ሁሉም ነገር ወደ ላይ እንድወስደውና ሁሉም ነገር ይናገራል። ረጅም እድሜ እንድሰጠው ደግሞ ይናገራል ማለት ነው። አሁን በእኛ በእስልምና አንዴ ላስረድሽ ማለት ነው። ክርስቶስ እስካሁን አልሞተም። አላሁ Subhanahu Wa Ta'ala ወይም በእናንተ አነጋገር አምላክ ማለት ነው ወደ ሰማይ እንዳአረገውና ወደሱ እንደወሰደው ነው ምናምነው። ከቁርአንም ሰጥሻለሁ ልክ አሁን እንዳሳዩሽ ማለት ነው። ገባሽ? ይሄ ትንቢት ራሱ በአዲስ ኪዳንም ዕብራውያን ላይ እናገኘዋለን። እግዚአብሔር እንዳዳነውና እናየዋለን ማለት ነው። ኦኬ 5:7 እርሱም በስጋው ወራት ከሞት ሊያድነው ወደሚችል ኢየሱስ ከሞት ማዳን ይፈልግ ነበር፣ እንዳይሰቀልና እንዳልሞት ማለት ነው። ከሞት የሚያድነው አንድ አካል ደግሞ አለ፣ አምላክ የሚባል አካል ማለት ነው። ስለዚህ ወደሱ ምን አደረገ ኢየሱስ ክርስቶስ? ከብርቱ ጮህትና ከእንባ እየጮኸ እያነባ ማለት ነው ጋር ጸሎትንና ምልጃን አቀረበ። ማን ነው? ኢየሱስ። ለማን? ለአንድ አምላኩ ማለት ነው። እንዳይሞት ፈርቶ እንዳይሰቀል ፈርቶ ወደ አምላኩ በእንባና በጩኸት ጸለየ ማለት ነው። እግዚአብሔርም ስለመፍራቱ ተሰማለት። እግዚአብሔር ይፈራ ስለነበር እግዚአብሔርም ሰማው ማለት ምን ማለት ነው? አዳነው። ለማን? ለኢየሱስ ክርስቶስ እንዳይሰቀል እንዳይሞት ሁሉም ነገር አዳነው ያለን ነው ማለት ነው። አሁን ትንቢተ ዳዊት መዝሙረ ዳዊት እንዳየነው ማለት ነው ወደ እግዚአብሔር ይጸልያል፣ እሱ ደግሞ ወደሱ ይወስደዋል ምናምን ሚል አይተን ነበር። እዚህ ጋር በአዲስ ኪዳንም ይሄ ትንቢት ተፈጸመ። ብዙ ነው ያለው፣ ግን አንዴ ላሳሽ ብዬ ነው ማለት ነው። አሁን ወደ ቁርአንም ብንሄድ ዛራ እህቴ ብዙም አማርኛ ቢያስቸግረኝ እንትኑ ቃላት አንዴ ብታግዝኝ ደስ ይለኛል ማለት ነው። ኦኬ ችግር የለውም ወንድማችን፣ እኔ እየተረዳሁ ነው በጣም ማለት ነው። ምክንያቱም እያየሁ ስለሆነ ማለት ነው። ኦኬ ለዛ ነው እኔም እንትኑ ምስሉ ላይ እዚህ ጋር ያደረኩት ማለት ነው። ኦኬ አመሰግናለሁ። ለሁሉም በቃ ታሪኬ ማንበብ አለብኝ በደንብ። እሺ ነገር እና አመሰግናለሁ። እውነት ስለሰጣችሁኝ ትምህርት ከልብ አመሰግናለሁ ሁላችሁም። አሁን ይሄ ያየነው ነገር በቁርአን እስቲ እናየዋለን ማለት ነው። ኦኬ እሺ
ጥያቄ ካላችሁ አለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው? አልሐምዱሊላህ። እኔ ሙስሊም ነኝ፣ ግን አንድ ጥያቄ ልጠይቅ። ቻው። የኛ ቁርአን ከ1000 ምናምን ተብሎ ነው ከ1000 ዓመት ምናምን በፊት ነበረ ይባላል። የኦርቶዶክሶች ደግሞ ከ5000 ዓመት በፊት ምናምን ይላሉ። ምንድነው ይሄ? አልገባኝም። እሺ መጽሐፍቶች በዚህ ዓለም ላይ ሃይማኖታዊ መጽሐፍቶች ተብለው ብዙ የተጻፉ ይኖራሉ። ከዚያም በፊት የተጻፉ በርካታ የሃይማኖት መጽሐፍቶች ተብለው ይገኛሉ። ዋናው ቁም ነገር ግን ከአምላክ ዘንድ የመጣው መጽሐፍ የትኛው ነው የሚለው ነው። ቁርአንን ስናይ ጊዜ የቁርአን ባለቤት ራሱ አምላክ እንደሆነ ይነግረናል። ምናልባት ግን የኦርቶዶክስ መጽሐፍቶች ላይ ስንገባ ጊዜ ሉቃስ ከራሱ እንደጻፈው ይናገራል። ሉቃስ ወንጌል ምዕራፍ 1 ቁጥር 1 ሄዳችሁ ብታነቡ እሱ ከወንጌል ጸሐፊዎች መካከል አንደኛ ነው። እንዴት እንደጻፈው ይናገራል። ሁሉን ተከታትዬ ሁሉን አጣርቼ ልጽፍ መልካም ሆኖ ታየኝ ጻፍኩኝ ይሄን መጽሐፍ እያለ ይናገራል። ነብዩ መሐመድ እንደዚያ ብለዋል ወይ? ላ በፍጹም አላሉም። አምላክ ራሱ ነው ተናጋሪው። ገና ስትከፍቺው ጊዜ ቁርአንን አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊህ ብሎ ይጀምራል። ይህ ቁርአን ከአምላካችሁ ዘንድ ለመሆኑ ምንም ጥርጥር የለውም ብሎ ይጀምራል። ገና በሌላም ቦታ ላይ ሐሚም ካለ በኋላ ተንዚሉል ኪታቢ ሚነላህ አልዓዚዝል ሐኪም፣ ይህ ቁርአን መወረዱ ከአላህ ዘንድ አሸናፊና ጥበበኛ ከሆነው ከአምላካችሁ ዘንድ ነው እያለ ይናገራል። በሌላ ቦታ ላይ ምን ይላል? ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ይላል። ይህ ቁርአን ከዓለማቱ ጌታ ከአላህ ዘንድ የተወረደ ነው፣ መልአኩ ጅብሪልም ማወረደው ይላል። በልብህ ላይ ከነቢያቶች እንድትሆን ዘንድም እያለ ይናገራል። ያኔ ከአምላክ ዘንድ የተወረደ መጽሐፍና ሰዎች በራሳቸው ሀሳብ ከጻፉት መጽሐፍ ጋር ማወዳደር እዚያ ጋር መስጠት የሚሆነው እንጂ ከዚያ በፊት የተጻፉ በርካታ ይኖራሉ። ከነብዩ ሰለላሁ ዐለይሂ ወሰለም በፊት ሰዎች ነበሩ ወይ? አዎ ነበሩ። እነዛ ሰዎች ቀድመው መምጣታቸው ከእርሳቸው በላይ በቅኑ መንገድ ላይ መሆናቸውን ያሳያል ወይ? በፍጹም አያሳይም። ወታቸዋል ከذلك ለክሉ ከርሶ ከቁርአን በፊት በርካታ መጽሐፍቶች መጻፋቸው ያ እውነት ላይ ሆኖ የሚያሳይ ነገር አይደለም። ውስጥ ላይ ባለው ነገር ነው የሚመዘነው። ውስጥ ላይ ስታይ ጊዜ ከአምላክ ዘንድ የመጣ ቃልና ሰዎች በራሳቸው የጻፉት መጽሐፍ እኩል አይደለም። ይሄን ይመስላል። እሺ ሌላ አንድ ጥያቄ አለኝ። የኢድና የአረፋ ሰላት አሰጋገድ ማለት ረካውን የኢድና የአረፋ ሰላት ሲሰገድ የረካው አንድ ነው? ረካዎቹ ማለት ነው አንድ ናቸው። ኦኬ አመሰግናለሁ። መርሐባ። ሁለት ረካዎች ናቸው የሚሰገዱት። ቪዲዮ እንደው ብሰራ ደስ ይለኝ ነበር። አሁን ማዳም ቤት ላለን ልጆች ስለማናቅ የሆነ ጊዜ ኢድ ላይ ያንተን ቪዲዮ አይቼ ነው ቤት ውስጥ የሰገድኩት የኢድ ሰላት ላይ ማለት ነው። አረፋ ላይ ግን በቃ ዝም ብዬ ወይ ልክ እንደ ኢድ ይሆናል ብዬ በአረፋም የኢዱን ራሱን የሰገድኩት እንደዛ አድርጌ ረካዎችን ማለት ነው። ያ ችግር አንድ ነው። አመሰግናለሁ። የተከበረ የሚለውን መግለጽ ለምን አስፈልገ? ከእኔ በኋላ የሚመጣው ያከብረኛል ብሎ ተናግሯል አይደል? ያው የተከበረ ነው ልጅሽ ብሎ ተነገረለት በቁርአን ላይ። በቅርቢቱም በዚህም ዓለም በቀጣዩም ዓለም በጣም የተከበረ ነው ከሙስሊሞች ዘንድ በጣም ትልቅ ቦታ ያለው ነው። በቁርአን ላይ ትልቅ ቦታ ያለው ሰው ነው። ሌላው ደረጃው ምንድነው? ወሚነል ሙቀረቢን ከአምላኩ ዘንድ ደግሞ በጣም ቅርብ ከሆኑት መካከል ነው እርሷ ናት። ይሄ ነው ትልቁ ደረጃ። ከአምላካችን ከአላህ ዘንድ በጣም ቅርብ ደረጃ ካላቸው ነብያቶች መካከል አንደኛው ማን ነው? መሲሁ ዒሳ አለይሂ ሰላም ናቸው። አሁን ማዕረጉ አላለቀም፣ ገና ነው ወደፊት የሚሰጥ ማንነቱ ባህሪው። ወዩከሊሙ الناس في المهد وكهلا ومن الصالحين አንቺ የምትወልጂው ልጅ አላት ገብርኤል ሰዎችን ገና በጀርባሽ ባንቀልባሽ ላይ አዝለሽው ሰዎችን የሚያናግር ነው አላት። ይሄ ሌላኛው ተአምሩ ነው። መሲሁ ዒሳ ተአምር መስራት የጀመረው ነብይ ሲሆን ጊዜ ብቻ ሳይሆን ገና ህፃን ሆኖ አፉን ሳይፈታ ገና ተአምር መስራት ጀምሯል በእስላም። ሰዎችን በአንቀልባ ላይ ገና ታዝሎ ያናግራል ልጅሽ አላት። አንድ ህፃን ላይ ይሄ ተአምር ነው። ተአምር ብሎ ማለት ከተፈጥሯዊ ህግ የወጣ የሆነ ነገር ማለት ነው። ለምሳሌ አንድ ህፃን ልጅ ተወልዶ ወዲያው ሊያወራ ይችላል? አይችልም፣ በፍጹም አይችልም። ይወጣቻል። ቀስ እያለ ነው የሚለማመደው ወሬ። ዒሳ ግን ከዛ ውጭ ከዚህ ህግ የወጣ ነበር። ገና እናቱ አዝላው ሳለ ይናገር ነበር። ሰዎችን ኖርማል ነው ያወራቸዋል። እንደዚህ የራሳቸውን ቋንቋ ያውቀው ነበር። በሚገባቸው ቋንቋ ይናገራል።
ذاك على الرلا وكهلا ومن الصالحين لك اللي هو دقمو كصادق ነው ልጆችሽን ተባለች صالح ማለት ጻድቅ ማለት ነው ከመልካሞቹ ነው ደግሞ ልጅሽ በዚህ ጊዜ እሷ ጠየቀች ገብርኤልን قالت ربي أن يكون لي ولد ጌታዬ ሆይ ለእኔ ልጅ እንዴት ሊኖርኝ ይችላል አለች ولم يمسسني بشر ሰው ያልነካኝ ሰው ሆነ አለች አሁን ልጁ እንዴት እንደሚገኝ ገብርኤል ሊነግራት ነው قال كذلك الله يخلق ما يشاء ጥያቄ መቀበል ትችላለህ አምላክ ኢንሻአላህ ልክ እንዲሁ ያሻን ይፈጥራል አለ ታቻል قال كذلك الله يخلق ما يشاء አምላክ ኢንሻአላህ ልክ እንዲሁ ያሻውን ይፈጥራል اذا قضى امرا فانما يقول له كن فيكون الله አንድ ነገር ለማድረግ በወሰነ ጊዜ ሁን ይለዋል ወዲያው ይሆናል አላት ያያችሁ ስለዚህ አንደኛ ከፍጡር መካከል እንደሆነ ገለጸላት አምላክ ኢንሻአላህ አንድ ነገር ለመፍጠር በፈለገ ጊዜ አላት በምንድነው የሚፈጥረው በቃሉ ነው ያም ቃል ሁን የሚለው ቃሉ ነው ኩን ፈየኩን አላህ Subhanahu Wa Ta'ala ፍጥረታትን ሲያስገኝ ጊዜ በሚያስገኝበት መንገድ እንደሚያስገኘው ገለጻት እንደማንኛውም ፍጥረታት ሰማይንና ምድርን ሲፈጥር አምላክ አላህ ሁን በሚለው ቃሉ ነው የፈጠራቸው አዳምን ሲፈጥር ሁን በሚለው ቃሉ ነው የፈጠረው ወጣቻ ስለዚህ ሁን ይለዋል ለልጅሽም ወዲያውም ይሆናል ብሎ ገለጸላት ሌላ የሚሰጠውን አሁን ደግሞ ከውቀት ያለውን አንፃር ደግሞ ሊገልጽላት ነው ويعلمه الكتاب والحكمة والتوراة والإنجيل አራት መጽሐፍቶችን እንዲያውቅ ይደረጋል ልጅሽ ተባለች አራት መጽሐፍትን ያውቃል ዒሳ عليه السلام ويعلمه الكتاب قال الإمام حسن البصري رحمه الله تعالى أي القرآن والحكمة قال أي السنة والتوراة والإنجيل والتوراة هو الكتاب الذي أنزل على موسى عليه السلام والإنجيل هو الذي أنزل على عيسى عليه السلام لجيشن الله قرآن يسوي قال حديث يسوي قال أوريت يسوي قال إنجيل وإنجيل يسوي قال تبارك لمن النزيم كل كتاب ما أسفل لقوا عيسى ሁሉም ነብያት የራሱን ዘመን መጽሐፍ ነው የሚያውቀው ልብ በሉ ዒሳ ግን ለምን ያለፉትንም ወደፊት የሚመጡትን መጽሐፍ ማወቅ አስፈልገው ለምን ጥበቡ ምንድነው ነብዩ ሰለላሁ ዐለይሂ ወሰለም የተሰጣቸውን ቁርአንና ሐዲስን ነው የሚያውቁት ገብታቸዋል ስላለፈው ሲገለጥላቸው ጊዜ ብቻ ካልሆነ በስተቀር ያን መጽሐፍ ነው ያውቁት ሙሳም ልክ እንዲሁ ከርሱ በኋላ ስለሚመጣው ስለ ኢንጂልና ስለ ቁርአንና ስለ ሐዲስ ያውቃል ልብ በሉ የራሱን መጽሐፍ ያውቃል ሁሉም የሚመራበትን መጽሐፍ ያውቃል ዒሳ ግን ስላለፈውም ስለሚመጣው መጽሐፍ እንዲያውቅ ተደረገ ለምን ምክንያቱም ዒሳ አለይሂ ሰላም በመጣ ጊዜ ያንን ያለፈውን የሚመሩ ሰዎች ዘንድ ነው የመጣው ተውራትን እንመራለን የሚሉ ሰዎች በዚያ ላይ ያለውን ያስተካክልላቸው ዘንድ አንዳንድ ህግጋቶችን ይሽርላቸው ነበር ወታቸዋል አይደል አንዳንድ ህግጋቶችን ይሽርላቸዋል ያንን በአላህ Subhanahu Wa Ta'ala በሆነ መሪት ማለት ነው ያን መጽሐፋችሁ ላይ እንዲህ ተብሏል እያለ እየገለጸ ያስተምራላቸዋል ወለኡሂል ለኩም بعض الذي حرم عليكم ይላቸዋል ከፊሉን ያ የተከለከላችሁትን ነገር ልፈቅድላችሁ ዘንድ መጣሁኝ አላቸው ተታቻለ አይደል ያንን መጽሐፋቸውንም ሊያውቅ ይገባል ስለዚህ አላህ Subhanahu Wa Ta'ala ለዚህ ነው ያሳወቀው ولما جاء عيسى بالبينات قال قد جئتكم بالحكمة ولأبين لكم بعض الذي تختلفون فيه አላቸው ምን አላቸው ዒሳ አለይሂ ሰላም ያንን ስትለያዩበት የነበረውን ከፊሉን ላብራራላቸው ዘንድ ያለ ይገልጽላቸዋል በደንብ አድርጎ ኦሪትን ያውቀው ነበር ዒሳ አለይሂ ሰላም ለዚህ ነው እሺ ቁርአንና ሐዲስን ማወቅ ስለምን አስፈልገው ምክንያቱም ወደፊት በዚህ ቁርአንና ሐዲስን በሚመሩ ትውልዶች ላይ ከሰማይ ይወርዳልና ስለዚህ የዛኔ ሊመራቸው ይገባል የዛኔ በሚመራ ጊዜ ምድር ላይ መጥቶ ነብዩ ሰለላሁ ዐለይሂ ወሰለም የዘመኑ ፍጻሜ ከመድረሱ በፊት ወደ ምድር ይወርዳል ካሉ በኋላ የዛኔ በቁርአንና በሐዲስ ያስተዳድራቸዋል አሉ ዒሳ ዳግም በሚመጣ ጊዜ የኡምኩም ቢኪታቢላሂ ወቢሱነቲ ያሉ ነብዩ ሰለላሁ ዐለይሂ ወሰለም ዳግም መሲሁ ከሰማይ ይወርዳል በመላእክት ታጅቦ የዛኔ በቁርአንና በሐዲስ የኡምኩም ቢኪታቢላህ በአላህ መጽሐፍና ወቢሱነቲ በእኔ ሐዲስ ያስተዳድራቸዋል አሉ ለዚህ ሲባል ዒሳ አለይሂ ሰላም ቁርአንና ሐዲስን አላህ ቀድሞ አሳውቆታል በሚመጣ ጊዜ እንዳድስ ቁጭ ብሎ እኛን ቁርአን እንደዚህ ማየት አይተበቅበትም አሁን
አላህ ያንን በጭንቅላቱ ላይ አስቀምጦለታል። የሚገርም ጥበበኛም ሰው ነበረ። ንግግሩ በጥበብ የተሞላ ነበረ። ሂክማ ብሎ አላህ ገለጸው። በጥበብ የተሞላ ልጅ አድርገዋለሁ ብሎታል። ከዚያ በኋላ ዒሳ ዓለይሂ ሰላም ተወለደ። ዒሳ ዓለይሂ ሰላም በተወለደ ጊዜ እንግዲህ አይሁዳውያኖች ከማርያም የሚጠብቁት መልስ አለ። በእስራኤላውያኖች ዘንድ ህግ አለን ብለው ያምናሉ እነዚያ ሰዎች። ገብታችኋል? ያን ህጋቸውን የተላለፈን ሰው ይቀጡታል። ዝሙት ሰርቶ የመጣ ሰው፣ ያለ ህግ የወለደ ሰው የሚገባው ቅጣት አለ። ያን ቅጣት ይጠብቃታል መርያም። ስለዚህ ያንን የምታልፍበት የሆነ መልስ ያስፈልጋት ነበር። ገብታችኋል? መልስ ያስፈልጋታል። በተአምራዊ መንገድ እንደወለደች ብትነግራቸው እሷ አይቀበሏትም። እኔ በተአምራዊ መንገድ ወልጄ ነው ብትል የሚሰማት የለም። ስለዚህ የግዴታ ያንን የሚመሰክርላት ምስክር ያስፈልጋል። ለምንድን ነው አምላካችን አላህ ሱብሓነሁ ወተዓላ ስለዚህ ዒሳን እንዲናገር ያደረገው? ለዚህ ነው፣ ለእናቱ ምስክር ሆኖ ይቆም ዘንድ ነው። ይህ ተአምራዊ በሆነ ገና እንደተወለደ ልጁ የሰው ልጆችን ቋንቋ አውጥቶ ቢናገር ከልማዳቸው የወጣ በተአምራዊ በሆነ መንገድ ነው የሚመጣባቸው። የዛኔ ወደው ሳይሆን በግዳቸው ይቀበሉታል። መርየም ወደ ህዝቦቿ በምትሄድ ጊዜ ምን ማድረግ እንዳለባት አላህ ሱብሓነሁ ወተዓላ ከወዲሁ አመቻቸላት። የሚገርማቸው ስትወልድ ጊዜ በአጠገቧ ምግብ የለም ነበር። አላህ ሱብሓነሁ ወተዓላ ወዲያው ምግብን አዘጋጅቶላታል። በሱራ ማርያም ላይ ታገኛላችሁ። وهزي إليك بجذع النخلة تساقط عليك رطبا جنيا فكلي واشربي وقري عينا لا تملكك الله يا ባጠገብሽ የሚገኘውን የቴምር ዛፍ ደረቅ ነው፣ ምንም የለውም ነበር። ወዝውጆ አላት። ልክ ስትነካው ጊዜ እሸት የሆነ የቴምር ፍሬዎችም ይወድቁልሻል፣ እሱን በይ ጠጪ ተደሰችም ማለት አላህ ሱብሓነሁ ወተዓላ። ልክ ስትነካው ጊዜ ፍሬን ወዳው አፈራ፣ ወዳው በቀለ፣ ወዳው ውሃ እዚያ ላይ ተገኘላት። አላህ በይ ጠጭም ተደሰችም ማለት። فإما ترين من البشر أحدا አሁን ወደ ህዝቦቿ በምትሄድ ጊዜ ደግሞ መልስ ሊያዘጋጅላት ነው አላህ። ሙሉ እንክብካቤውን አድርጎላታል። فإما ترين من البشر أحدا አላት። ወደ ህዝቦችሽ በምትመለሽ ጊዜና ከሰዎች የሆነን ሰው በምታገኝ ጊዜ አላት። ሰዎችን በምታገኝ ጊዜ ህዝቦችሽን የዛኔ አንቺ እንዳትመልሽ አላት። ተመልከቱ፣ ለምን እሷ ብትመልስ እኔ በተአምራዊ መንገድ ወለድኩት ብትል ቢሰማት የለም። የእሷ ንግግር ቦታ እንደሌለው ባወቀ ጊዜ አላህ ሱብሓነሁ ወተዓላ ልጁን እንዲናገር ሊያደርግላት ነው። ልጁ ከተናገረ መቼም ተአምራዊ በሆነ መንገድ ነው የሚናገረው። ይሄ ልጅ ገና የተወለደ ልጅ ይናገራል ተብሎ አይጠበቅም። ወደፊትም አልተናገረም፣ ከዛም በኋላ አልተናገረም። ዒሳና የተወሰኑ ህፃናቶች ሲቀሩ በሌላ ምክንያት አላህ እንዲናገርላቸው ያደረገላቸው ጻድቅ ሰዎች አሉ፣ ንጽህናቸውን ሊያስመሰክርላቸው ዘንድ። فإما ترين من البشر أحد فقولي إني نذرت للرحمن صوما أنا لقيتها إلى الله زم من دل تسيان لهن بيعتشو فلن أكلم اليوم إنسيا زاري ما نمصالا ناقرم بيعتشو فأتت به قومها تحميله لجنم تشكما ودن رسومتاج مريم قالوا يا مريم لقد جئت شيئا فريا أنت مريم هو بتأم كبادي هو لنا هاتيات سرتش زي سمتاشات بزم تولش متاش ما هي قال يا أخت هارون ما كان أبوك امرأ سوء وما كانت أمك بغية أباتش متفوسو على النبرم الناتش من زار على النبرتشب أنت كيت متش نوهين كتفتي زي شو متاشو ولا تناقروا فأشارت إليه ودهز آنو لجا ملاكة تشاتشو كان دي بنا ملاكة تشاتشو ولا لجو بس نو يملسو بك بس يملس الله شو مالتنا ولا تنادد عيوني وش قالوا كيف نكلم من كان في المهد صبيا ገና በእናቷ አንቀልባ ላይ ታዝሎ ያለን ህፃን ልጅ እንዴት ነው እንድናናገር የምትፈልጊው? እንዴት እሱ እንድናናገር ወደሱ ታመላክችናለሽ? አንቺ ራስሽ መልሽ፣ ከየት እንዳመጣሽው ይሄንን ኃጢያት ሰርተሽ እያሉ ይከራከሯት ጀመር። ወታቻ በዚህ ጊዜ ህፃኑን ልጅ አላህ እንዲናገር አደረገው። ዒሳ ተአምር መስራት የጀመረው ገና በእናቷ አንቀልባ ታዝሎ ሳለ ነው። ወታቻ ገና በእናቷ አንቀልባ ታዝሎ ሳለ ተአምርን መስራት ጀመረ። ወዲያው ብቅ አለና መለሰላቸው። ቃለ ኢኒ ዐብዱላህ
እኔ እናንተ እንደምትሉት በዝሙት የተገኘው ሳይሆን ኢኒ አብዱላህ እኔ የአላህ አገልጋይና ባሪያው ነኝ አላቸው። አታኒየል ኪታብ ወደፊት መጽሐፍን ይሰጠኛል አላቸው። ወጀዐለኒ ነቢያ በመካከላቸውም ገና ነቢይ አድርጎ ይልከኛል አላቸው። ወጀዐለኒ ሙባረከን አይነማ ኩንት በየሄድኩበትም ስፍራ ብሩክ አድርጎኛል የተባረኩ አድርጎኛል አላቸው። የተባረከ ማለት ነው አይነ ፋዕል ሊናስ ለሰዎች ጠቃሚ አድርጎኛል ማለት ነው። ያ ማለት ማንኛውም ሰው ታሞ ወደ መሲሁ አይመጣም የተፈወሰ ቢሆን እንጂ ምንም አይነት አካላዊ በሽታ ይዘው ይምጡ የመፈወስን ተአምር አላህ ሰጥቶታል። ማየት የተሳናቸውን፣ መስማት የተሳናቸውን፣ ለምጽ ያለባቸውን፣ መናገር የተሳናቸውን ድዳዎችን አፋቸውን ይከፍትላቸዋል። ሌላ ምን አላቸው? ወአውሳኒ ቢሰላቲ ወዘካህ ለእርሱ ብቻ እንድሰግድለትም ተናዞኛል። ለእርሱም ብቻ ምጽዋትን እንዳወጣ ለድሃዎች ለሚስኪኖች ዘካን እንድሰጥም አዞኛል አላቸው። ማቱምቱ ሐየ ወበረን ቢዋሊደቲ ለእናቴም በጎ እንደውልላት ልክ እንዲሁ አዞኛል። ወለም የጀዐልኒ ጀባራን ሸቅያ በእርሷ ላይ ትዕቢተኛና እንቢተኛም አላደረገኝም ማለት ወሰላሙ ዐለየ የውመ ውሊድቱ ወየውመ አሙቱ ወየውመ ኡብዐሱ ሐያ በተወለድኩም ጊዜ በምሞትም ጊዜ ከሙታኖችም በመነሳ ጊዜ የአላህ ሰላም በእኔ ላይ ይስፈን ብሎ ተናገረ። ሰላም በእኔ ላይ ይሁን ብሎ ተማጸነ። ذلك عيسى ابن مريم አላመካችን አላህ ይህ ነው ትክክለኛው የማርያም ልጅ ማንነቱ አለ። ذلك ይህ ነው عيسى ابن مريم የማርያም ልጅ ዒሳ ትክክለኛ ማንነቱ ይሄ ነው። አንደኛ የአላህ ባሪያ ነው፣ የአላህ አገልጋይ ነው። ሁለተኛ ከአላህ ነቢያቶች መካከል አንድ ነብይ ነው። ከታችኋል አይደል? ሶስተኛ አንዱን አምላክ በብቸኝነት የሚገዛ የሆነ ነው። ሌላው ነገር እናቱን በጣም ታዛዥ ነበር፣ በጣም ትሁት ነበር። قول الحق الذي فيه يمترون ሰዎች የሚጠራጠሩበት የሆነው የማርያም ልጅ ጉዳይ ትክክለኛ ማንነቱ ይሄ ነው ብሎ ተናገረ አላህ። ما كان لله أن يتخذ من ولد ለረሱል አምላካቸው ለአላህ ልጅ ሊይዝ አይገባውም ማለት ልጁ አይደለም፣ እሱ ባሪያው ነው፣ አገልጋዩ ነው። ሱብሓነሁ ጥራት ይገባው። إذا قضى أمرا فإنما يقول له كن فيكون እርሱ አምላካቸው አላህ አንድ ነገር ለማድረግ በወሰነ ጊዜ ሁን ይላል፣ ወዳም ይሆናል እንጂ ልጅን የሚይዝ አይደለም። ስለዚህ ሁን በሚለው ቃሉ መሲሁን አስገኘው እንጂ የእርሱ ልጅ አይደለም። መሲሁም ምን አለ? وإن الله ربي وربكم فاعبدوه አላቸው። የእኔም ጌታ የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱንም በብቸኝነት ተገዙት። هذا صراط مستقيم ይህ ነው ቀጥተኛው መንገድም አላቸው ይላል። ይህ ነው የመሲሁ አስተምህሮ። መሲሁ ስለ አምላኩ ክብር ሊገልጥ መጣ እንጂ ስለ ራሱ አይደለም። ያን አንዱን አምላክ አምልኩ እያለ ተጣራ እንጂ እኔን አምልኩኝ አላለም። እነ አብርሃም እነ ኢስሐቅ እነ ያዕቆብ እነ ዮሴፍ እነ ሙሴ ጀምረውት የሄዱትን መንገድ እርሱ ቀጠለ። እርሱ የነቢያትን ሕግና ስርዓት ሊሽር አልመጣም። እነርሱ ጀምረውት የነበረውን መንገድ ለአንዱ አምላክ ሰዎች እንዲገዙ ሊያስተምር መጣ። አለቀ፣ አስተማረ፣ ሄደ። ይገባችኋል? ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ይሄን ነው የተናገሩት። አንዱን አምላክ በብቸኝነት እንገዛ፣ በእርሱ ላይ ቅንጣት አናገራበት። ያ አምላክ የነቢያቶች ሁሉ አምላክ የሆነው የአብርሃም የኢስሐቅ የያዕቆብ አምላክ እያለ ነው ሙሉ ቁርአን የሞላው። ወተበዕቱ ሚለተ አባኢ ኢብራሂም ወኢስሐቅ ወያዕቆብ የአባቶቼን የአብርሃምን የኢስሐቅ የያዕቆብን መንገድ ተከትያለሁኝ በል ነው የተባሉት። አንዱን አምላክ በብቸኝነት መገዛት። ያ አንድ አምላክ ሶስትነት የለውም በፍጹም። አምላክ አንድም ሶስትም ሳይሆን አንድ ብቻ ነው። ያ አንድ አምላክ መለኮት ብቻ ነው፣ በመለኮትነት ላይ ሰውነት የለበትም። ያ አንድ አምላክ ለዘላለም ሕያው ነው፣ በሕያውነቱ ላይ ሞትነት የለበትም። ወተወከል ዐለል ሐይ አለዚ ላ የሙት ይላል። በፍጹም በማልሞተው በሆንኩት በእኔ በአምላካችሁ ላይ ተመኩ ይላል። አይሞትም እርሱ። ይፈቻ ያ አንድ አምላክ ለዘላለም ጌታ ብቻ ነው፣ በጌትነቱ ላይ ባርነት የለበትም። የባሪያ መልክ ይዞ መጣ ብሎ ሂሳብ የለም። እርሱ ጌታ ብቻ ነው፣ ባርነት የለበትም። ያ አንድ አምላክ እውቀቱ የተገደበ አይደለም። ስለ ትንሣኤው ቀን ሁሉ እኔ ብቻ ነኝ የማውቀው እያለ አላህ ይናገራል ብዙ ቦታ ላይ። ስለዚያች ቀንና ስለዚያች ሰዓት ግን የሰማይ መላእክት ልጅም ቢሆን ከአባት በቀር የሚያውቅ የለም ብሎ መሲሁ እንደተናገረው። ነብዩ መሐመድም ሲጠየቁ ስለ ትንሣኤ ቀን ታውቃለህ ወይ ሲባሉ
ሁላችንም አናውቅም ከአንዱ አምላክ ከአላህ በስተቀር እያሉ ይናገራሉ። በቁርአን ላይ ብዙ ቦታ አለ። ይሄ መሲሁ ራሱ የተናገረው يسألونك عن الساعة قل إنما علمها عند ربي ሙሐመድ ሆይ ስለዛች ቀንና ስለዛች ሰዓት ይጠይቁሃል። አንተም ልክ እንዳለፉት ነብያት ያቺ እዛች ቀንና እዛች ሰዓት ዕውቀት ከጌታዬ ከአላህ ዘንድ ብቻ ነው ያለው ብለህ መልስ ይላቸዋል። ማሻአላህ ይሄ ነው ነብዩ ሰለላሁ ዐለይሂ ወሰለም ይሄን ጥሪ ነው ያደረጉት። የአብርሃም ይስሐቅ ያዕቆብን አምላክ በአንድነት እናምልክ ነው ይወታቸዋል። የነብያትን መንገድ በበረዙና በቀየሩ ጊዜ አይሁዳውያንና ክርስቲያኖች አምላክ አላህ ነብዩ መሐመድን አስነሳ። የአብርሃም የይስሐቅ ያዕቆብን አምላክ አምልኩ በላቸው ለነዚህ ህዝቦች ያንንዱን አምላክ የማይሞተውን ዘላለማዊ ሕያው የሆነውን እያልክ ስበካላቸው። ወቁል ለልذين اوتوا الكتاب والاميين اسلمتم محمد ሆይ ለአይሁድና ለክርስቲያኖች ስለሙ በላቸው ይላል። ለአንዱ አምላክ ታዘዙ ማለት ነው ስለሙ ማለት ሌላ አይደለም። قل يا اهل الكتاب تعالوا الى كلمه سواء بيننا وبينكم محمد ሆይ ለአይሁድና ለክርስቲያኖች እንዲህ በላቸው እኛንም እናንተንም እኩል ወደምታደርገን ወደ ሆነችዋ አንድ ንግግር ነው። እርሷም ምንድነች? لا اله الا الله ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብላችሁ ወደ መመስከር። ይሄ ነው بل جاء بالحق وصدق المرسلين ይላል አላህ። ሙሐመድም በእርግጥ እውነትን ይዞላችሁ መጣ ያለፉትም ነብያት ሁሉ አረጋግጦላቸዋል እያለ ይናገራል። አው ሙሉ ቁርአን ስለ አብርሃም ጻድቅነት ይናገራል። ስለ ኢስሐቅ ጻድቅነት ያዕቆብ ጻድቅ ነው ይላል። ዮሴፍ ጻድቅ ነው፣ ሙሴ ጻድቅ ነው፣ እነ ዳዊት እነ ሰለሞን እነ ዘከርያስ እነ ያህያ እነ ኢልያስ እነዚህ ሁሉ እንዳለ ጻድቆች ናቸው። መሲሁም ልክ እንዲሁ እንዳውም ነብዩ ሰለላሁ ዐለይሂ ወሰለም መሲሁን ሲያነሱ ጻድቁ የአላህ ባሪያ እያሉ ነው የሚያነሱት። ወአቁሉ ከማ ቃለ العبد الصالح عيسى ابن مريم ان تعذبهم فانهم عبادك وان تغفر لهم فانك انت العزيز الحكيم ይላል። ጻድቁ የአላህ ባሪያ መሲሁ እንዳለ እኔም ብላለሁኝ እያሉ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩበት ሁሉ አለ። ነብያችን ሰለላሁ ዐለይሂ ወሰለም መሲሁ ዳግም እንደሚመጣ ሲናገሩ የዘመኑ ፍጻሜ ከመድረሱ በፊት ከሰማይ ይወርዳል በመላእክት ታጅቦ እያሉ ስሙን ሲያነሱ የሚገርማቸው ዒሳ ካሉ በኋላ ሰለላሁ ዐለይሂ ወሰለም ይሉለታል። ለእርሳቸው የምንናገረውን ማዕረግ እርሳቸው ለእርሱ ይናገሩለታል። የአላህ ውዳሴና ሰላም በመሲሁ ላይ ይስፈንና እያሉ ይናገራሉ፣ ያከብሩታል፣ በጣም ይወዱታል። ነብዩ ሰለላሁ ዐለይሂ ወሰለም فليس بيني وبينه نبي በእኔና በእርሱ መካከል ነብይ የለም። انا اولى الناس بعيسى ابن مريم فليس بيني وبينه نبي ከሰዎች ሁሉ ከማንም በላይ ለመሲሁ የሚቀርበው እኔ ነኝ አሉ። በእኔና በእርሱ መካከል ማንም ነብይ የለም ማለት انا اخبركم عنه فاعرفوها እኔ ስለ እርሱ ልነግራችሁ ነው ከወዲሁ እወቁት አሉ። ዳግም በሚመጣ ጊዜ የሚኖረውን ሙሉ ገጽታውን መቼ እንደሚመጣ ሁሉን ነገር እንዳለ ሲናገሩ ማለት ነው። ይሄን ይመስላል። እሺ ጥያቄ ያለው መጠየቅ ይችላል። ጥያቄ ያለው አለ? ማሲ ጥያቄ አለሽ? ሁሱ ሰላም ነው? ሰላም ነው። እንዴት ነሽ? አለው በውስጥ እንድታወራኝ ፈልጋለሁ። እሺ ቁጥርን አስቀምጥልኝ። ማለቴ ፎሎ ሳረግ እምቢ አለኝ። እሺ እስኪ እኔ ፎሎ አድርጌሻለሁ። ከቻልክ በፍጥነት አውራኝ። እሺ እሺ አውራሻለሁ። እሺ እሺ ጥያቄላችሁ ከታች የጋሽ ጀምበሬ ጨረስክ? ጋሽ ጀምበሬ ያ ጀማል አላችሁ ወይ? تسمعون كلامي ولا هاي سبب ድምጽ እሺ አድሚኖች ካላችሁ በተራ አስገባቸው። ጥያቄ ያለ ካለ ይወጥ ይችላል። ልጆች ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። አህለን አንተ ጥያቄ ልጠይቅ ነበረ። ቅራት የሚያስቀራ ሰው ብትነግረኝ። ዛራን አናግራት። ዛራ ከላይ ታናግራለች ወይ? ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ።
ደህና ነህ ሁሴን? ደህና ነኝ አልሐምዱሊላህ። ለውጥ አለ ዛሬ? ለውጥ አለ ሆይ? አዎ አልሐምዱሊላህ። እሺ ማነው እንትን የሚፈልገው ቁርአን የሚፈልገው? እኔ እሺ ቆይ ወለላ አድርገና በውስጥ የቴሌግራም ቁጥር ላክልኝ፣ ወንድሞች ያናግራል። እሺ ሽክራን። እሺ ወንድሜ